እኔ ብዙ ነገር እንግዲህ ያረኩ ማድረገውን ነገር ኤክስትራ እንኳን አይደለም በሬጉላር የሆነ ነገር በጣም ርካሽ እኔ በማዳበሪያ ነው የማመጣው። ሽንኩርት ቦክስ ነው ሳጥን ነው የማመጣው። የምትሰራ ዘመድ አለች ብላለች። ዘመድ እሷም ልትሰራ ነበር። ስለዚህ ከምታበስለው ላይ ለእናንተ ከሚበስለው ላይ ቀንሳ የመብላት መብት ነበራት። ረመዳን ላይ ይኸውልሽ እንደው እንኳን ካለች ምናለው ረመዳን ላይ ጾም ነበር እና እሷም ጾመኛ ነበረች እና እንዲህ የመለየት ነገር ረመዳን ላይ አስታውሳለሁ። እሷ ጾም ስጋ አልበላችም እና እንደዚህ የመነጠል ነገር እንደዚህ በስተቀር አንድ ላይ ነው። እንደዚህ ለምግብ እኛ እንደዚህ አይደለም። እኔ እሱ ይበላሉ ይበያት እኔ ራሱ እኔ እኮ ጠዋት ወጣሁ በቃ ማታ ነው የምመጣው ህዝብ ለማገልገል እና ራሴንም ለማሻሻል። ስለዚህ የምግቡን ነገር ስላልነገርሽው ይህንን ነገር ውድቅ እናደርገዋለን። ችግሩ ያልተናገረ እሱም ይመገባሉ ብትያዝ እኔ በልቼ በእሷን ስለ ምግብ ራሱ በጣም ማውራት። ስለዚህ ፋሲካ የማብሰያ ሰዓት አተሽ ሊሆን ይችላል። ኪችን ውስጥ በመዳበሪያ ነው ሽንኩርት ማመጣው ብሏል። ኪችን ውስጥ ማብሰያ ሰዓት አተሽ እንደነገርሽን 18 ሰዓት የምትሰሪ ከሆነ አንድ ሰው 18 ሰዓት እየሰራ በምን ሰዓት ሊያበስል ይችላል? እንደገባሽ ደግሞሽ ትተኛለሽ አትበይም። ኦኬ ሰዓቱን ካልኩሌት አድርጊዋ። ቁጥሬው እኮ ነው ቁጥሬው ነው። ይኸውልህ ጠዋት 4 ሰዓት በኢትዮጵያ ትገባለች፣ 8 ሰዓት ትወጣለች። 1 2 ጣፈውና እኔም እዚህ ጋር ጽፌ ቁጥሬው ነው። ስለማለምን እንደዛ በታምር አይደርስም። 10 ሰዓት ነው ማታ የምትወጣው። ማታ ስንት ሰዓት ነው የምትወጣው አለች እሷ። በኢትዮጵያ ከሌሊቱ 10 ሰዓት ሊነጋ ሲል ቆይ በኢማራት እኔ ልናገር ስለጻፍኩት ማለት ነው። በዚህ 10 እኮ ነው ችግር 10 ሰዓት ማለት ነው። በዱባይ 1 ሰዓት ልዩነት አለ። ወደዚህ 10 ነው ላ ሰዓ 40 ፈጅር ሌሊት። አረ መምኑ ዱካንም አይቻልም፣ ሱቅ መክፈት አይቻልም ሌሊት። የት ነው እሱ የወጣችው? ማሪ በኢትዮጵያ ከሌሊቱ ከ10 ሰዓት እስከ 11 ሰዓት እዛ የሚሰሩ ሱቆች መጠየቅ ይችላሉ። እንዳለ ሱቆች ከጎን ያሉት አሉ። እኔ እንደዛ መሄድ ስላልፈለግኩ እንጂ አዘጊሞ እያሉ እግዚአብሔርን ነው የምልሽ። ብቻዬን ነው ጨለማ ጋር የምጋፈጠው። ሀቡ 11 ሰዓት እነሱ ተኝተው ጎርፍ እንኳን ብቻዬን ሄጄ ነው ማነሳው። አንደኛ እንደዛ አልፈልግም። እኔ ያው እንደዛ እንዲሆን አልፈልግም። ለዛ ነው መልካም ሰው ነው ብለሻል። እኔ ስንት ሰዓት ገብተሽ ስንት ሰዓት ነው ያልኩሽ? ዘግተሽ ስሪ። ዘግቼ አይደለም የምሰራው። ተው ማሜ፣ ዘግቼ 10 ሰዓት 11 ሰዓት በኢትዮጵያ ነው የምወጣው። ይከብደኛል፣ እንደዚህ ቃል ማጠፍ ይከብደኛል። እኔ ብቻ እነሱ ጋር የሰሩት እንዳለ ሰራተኞች አንድ አሁን የሚጠይቃቸው ሰው የለም። እንዳለ ነው ሲወጡ ብሎክ የሚያደርጓቸው። ብዙ ነገር ሁነናል። እኛ ብዙ ማውራት አልፈልግም። እስኪ እዛ ቤት ሰርቶ ይወጣ አሁን የራሳቸውን ስራ የሚሰሩ ማን ነው ወደ እነሱ ጋር ዙሮ የሚጠይቃቸው? ግን እንደዛ ማለት አልፈልግም። እኔ ድርጅትን በጣም ነው አንተ እኔ ለምወጣበት ትልቅ እንትን እንድትሆን ፈልገው። እኔ እዛ ሱቅ ስሰራ ምን አድርጊያለሁ? ይህን በድላለች፣ ይህን አጭበርበራለች ካልክ እሺ። ግን ከዛ ውጭ ይህ ቪዲዮ እኔን ስለሚመለከት ሰውም ደግሞ እኔን እየወቀሰ ስለሆነ ለምገባው ስራ ይጥራልኝ ነው። ይሄን ሀቅ አይደል? አቡ ስም ማጥፋት አልፈልግም። ለእኔ መልካም ነህ እስካለ ድረስ አንዴ ሳራ ቅርታኔም ሳራ እያልኩ ፋሲካ አንዴ እድል ስጭው እና ሰዓቱን ስቆጥረው እኔ ያልሽው ሰዓት 8 ሰዓት በኢትዮጵያ ጠዋት 4 ሰዓት ገብተሽ ከሌሊቱ 11 ሰዓት ከ10 ሰዓት እስከ 11 ሰዓት ነው የምሰራው። ኦርደር ካላለቀ አልወጣበትሻል። ያንን ስቆጥረው 18 ሰዓት መጥቷል። ማሜ ደግሞ አይደለም ብሏል። ስለዚህ ማስረጃ የለንም። የምትፈርሙት ስትገቡ ሰዓት ምናምን የለም። ለእምነት ነው ለእምነት ስለተባለ እዚህ ጋር ማለት ማንም ሰው መጥቶ ማውራት ይችላል። ኢማራት ላይ 12 ሰዓት 12 በኋላ ስራ ማንም ሰው አይሰራም። ወደ 12 ማውጣት ላይሰንስ አለብሽ ለ24 ሰዓት ሌላ በቃላ ብቻ ነው ምናምን እንጂ 24 አወርስ ፍቃድ የሌለው ሰው አይሰራም። ብቻ እኔ ባልኳት 24 አወርስ ፍቃድ የላችሁም። አሁን ሳሪ ባልትና በሻርጃ ሳሪቲ 24 ሰዓት ነው ባልትናዋ ፍቃዱ ፐርሚት የቀን ነው። 12 ሰዓት ብቻ ነው የሚሰራው። ጠዋት 10 ሰዓት ትገባለች፣ 3 ሰዓት አርፋ 10 ሰዓት ገብታ አንቺ ኳልኩሌት አድርጊ 10 ገባች 10 11 11 1 12 ለአራት ሰዓት 2 ሰዓት ላይ ትወጣለች። 2 ሰዓት ላይ ለምሳ ትወጣለች ብላኛለች። ከዛ 2 ሰዓት ላይ ለምሳ ወጣ 3 ሰዓት ተኩል ላይ ትመለሳለች። 1 ሰዓት ተኩል ብሬክ ወስዳ 2 ሰዓት ከወጣች 5 ሰዓት ነው የምትመጣው። እንዴ በመወዳት እናት 5 ሰዓት ነው የምትመጣው። ፋሲካ 5 ሰዓት ነው የምትመጪው ወይስ 3 ሰዓት ተኩል ነው የምትመጪው? እንዳው ይኸውልሽ 2 ሰዓት እወጣለሁ፣ 3 ተኩል እመለሳለሁ። ስራ ከበዛብኝ 5 ሰዓት አልመጣም።
ይርስ ነው ላይቭ የምትገባበት ሰዓት ህዝብ ይፍረድ። ታዩ እሷ ላይቭ የምትገባበት ሰዓቶች ይታወቃሉ እኮ ስንሳም ላይቭ እኮ ሳገባም እኮ ኦርደር ታወጣለህ። ኦርደር ለማውጣት ኦርደር ለማድረግ እኮ ላይቭ ይዘጋል። ህዝብ ያውቃል። በቃ ህዝብ እኔና እሷን እየታዘበ ይሄድ። የእኛ ከስተመሮች እሷ ስንት ሰዓት ላይቭ ትገባለች፣ ስንት ሰዓት 10 ሰዓት ላይቭ እንደምንገባ ያውቃል ህዝብ። ከሰዓት ደግሞ 5 ሰዓት እንደምንገባ ያውቃል። ኦኬ ስለዚህ እሷ አንቺ 3 ሰዓት ተኩል ገብተሽ እስከ 5 ሰዓት 1 ሰዓት ተኩል ምን ታደርጊያለሽ? ሱቅ ውስጥ ላይቭ ሳትከፍቺ 5 ሰዓት ከሆነ የምትከፍቺው ነው። ጠዋት ሀቡዬ ጠዋት ካሜራ እኮ አለ፣ ችግር የለውም። ሁላችንንም ይዳኘናል። አሁን የዚህ አቅም የለኝም እሱም አይደለ ካሜራ ይለየናል። ሀቡዬ ይኸውልሽ ጠዋት እንደገባሁኝ 10 ሰዓት እንደገባሁ የመጀመሪያ ስራዬ ማጸዳዳት ነው። ከዛ ላይ ብገባለሁ፣ ኦርደር እቀበላለሁ፣ እሱን እሸኛለሁ። ኦርደር እንዲያወጣ ማለት ነው። 2 ጊዜ ነው። አንዴ ይዞ ይወጣል የጠዋቱን አይደል? እሱ ይዞ እስከ 11 ተኩል እስከ 12 ተኩል እስከ 1 ሰዓት ቆይቼ የተቀበልኩትን ኦርደር ለከሰዓት ሰጠዋለሁ፣ ይዞ ይወጣል። ከዛ ለነገ ደግሞ ላዘጋጅ የሚታሸግ እቃ ዘመዱ ነበረች የምታሽግ፣ እሷም ጋር ተቀያይማ ወጣች። ስትወጣ ማሽገውን ነበር ኦርደር አዘጋጃለሁ፣ አሽጋለሁ። ሱቁ ደግሞ አስፋልት ዳር ስለሆነ ከስተመር ይመጣል። እነሱን ቤት ውስጥ ዝም ብሎ ኦንላይን ብቻ አይደለም። ዋልኪን ከስተመር ማለት ዋልኪን ከስተመር መንገደኛ ከስተመር ማለት ኦንላይንም እኔ ነኝ። እቃ ከመጣ ከኢትዮጵያ ያን እየፈታተው ቅቤ ምንም 6 ሰዓቱ ይደርስብኛል። ቆልፍ ይወጣለሁኝ። እንጀራ ይመጣል፣ እንጀራ እረከባለሁ። ቤት ደርሼ መጥቼ እንደገና ደግሞ ላይቭ ገብቼ ላይቭ ገብተሽ ሲጨርሽ ለነገ ኦርደር የምታዘጋጁ እኮ ላይቡን አጥፍተሽ ነው። መቼስ ላይቡ ላይ ሆነሽ እንዴት ነው ኦርደር የምታዘጋጁ? ሰውም እኮ ንቀት ይመስለዋል። ለነገ ኦርደር ለማዘጋጅ ላይቭ ዘጋለሁ እኔ። ሰዓት ላይቭ ስንት ሰዓት ትዘጊያለሽ? የማታውን 9 ተኩል 10 ሰዓት 11 ሰዓት እዘጋለሁ። እንደ ስራው ከቀዘቀዘ ዘጋለሁ፣ ካለ ሰው እቀጥላለሁ። ገደብ የለውም ሰዓት። ሰው ካለ ማክሲመም በቃኝ ቻው ብለሻቸው የምትዘጊው ገስ 9 o'clock ላስት አሁን እነግርሻለሁ። ማን ነው 10 ሰዓት ላይ ዘጋለሁ። 10 ሰዓት ከ9 ገብታ እስከ እኩለ ሌሊት እዛ ድረስ የት ነው የምትሄደው? ነው ከጠዋት አይደለም ምሳ ከወጣሁኝ አሁን የከሰዓቱን ገባሽ ላይቭ የከሰዓቱን ይኸውልሽ፣ በዚህ አቆጣጠር የከሰዓቱን አንቺ 5 ሰዓት ገባሽ። 5 ሰዓት ላይቭ ላይ 5 o'clock 5 ሰዓት ገብተሽ እስከ 9 ነው የምትቆየው። የከሰዓቱ ነው 10 ሰዓት ላይ ቻው ብዬ ጎመን ካለ ልቆይ ይችላለሁ እንዳይቃጠል ብዬ ካለ 10 ሰዓት ነው የምዘጋው። 10 ሰዓት እስከ ሌሊት 4 ሰዓት። ታዲያ እሱን እኮ ልጠይቃት ነው አንዴ። 10 ሰዓት ላይ ላይቭን ሳያሽራ ብሌል በኢማራት ላሳይሽ ሀቡዬ። እንደዚህ ሱቁ ላይ ደርድሬ ኦርደር ማውጣው ከዚህ እዛ ድረስ ነው። ሰው መጥቶ መግቢያ የለውም፣ መግቢያ ማለት ነው። ላሳይሽ መረጃ ከዚህ እዛ ድረስ ኦርደር ደርድሬ ለጠዋት እሱ በጠዋት ከኔ ቀድሞ የሚመጣው እሱ ነው። 8 ሰዓት ያን ኦርደር ያደርሳል። ለዛም ደግሞ ቪዲዮ አለኝ እሱን ለማድረስ ማለት ነው። እያንዳንዱን በቪዲዮ መረጃ መያዝሽ ጥሩ ነው። አንዴ ታሽጊያለሽ። 10 ሰዓት ላይቭሽን ትዘጊና እያንዳንዱን ከስተመር በገስት ያስተናገድሽውን የተቀበልሽውን ከስተመር ያዘዘሽን ታሽጊያለሽ። ከደረሰኝ እየቆረጥሽ ስቴፕ ላይ አድርገሽ ትደረድሪያለሽ። ከዛ መሐመድ ጠዋት ሱቁን ከፍቶ እነዛን አንቺ የሞላሽውን ኦርደሮች ይጭንና በየቦታው ሊያደርስ ይሄዳል። ቆልፎ ይሄዳል። ባለቤት ሆኜ እኔ 8 ሰዓት ነው የምመጣው። እሷ 10 ሰዓት ነው የምትመጣው። ኦኬ ከምሽቱ 10 ሰዓት ላይ የዘጋሽው ላይቭ አንዴ ልቆጥር ነው። ከምሽቱ 10 ሰዓት ጀምሮ እስከ ሌሊቱ 10 ወይም 11 ማለት ነው በኢትዮጵያ። ቆይ አንዴ ከምሽቱ 4 ሰዓት 5 6 7 8 9 10 11 7 ሰዓት ወይም 6 ሰዓት ቁጭ ብለሽ እቃ ስታሽጊ ነው የምትቆየው። አሽጌ ስጨርስ ለነገ ደግሞ ሩብና ኪሎ ግማሽ ማን ያካፍልልኛል? ሀቡ እያንዳንዱ ሽሮና በርበሬ ለመልክ ተብሎ በ1 ኪሎ ነው የሚደረደረው። ሩብ ግማሽ ኪሎ መዝናለሁ። ፍሪጅ አጸዳለሁ። እያንዳንዱ እቃ ከሽሮ ከበርበሬ ጀምሮ እያንዳንዱን እቃ እንትን እላለሁ። ኦርደር የተመለሰ ደግሞ ካንስል የተመለሰ ካሽን ለምትሰሪው ይሄን ሁሉ ጽዳቱንም ማሸጉንም ማካፈሉንም መመዘኑንም ሁሉንም ብቻዬን ራሴ ነኝ። ያው ለመጀመሪያ ጊዜ እንደሄድኩ ዘመዱን አመጣ፣ እሷም ጋር ተቀያይመው ወጣች። ብቻዬን ነኝ ሁሉንም የምሰራው። በኩል ላሳይሽ። እንደዚህ ስደረድር ነው ማድረው። ሀቡ ሲመጣ ለራሱ እሱ የሚገባበት ቦታ አይኖረውም፣ በሩን ከፍቶ ሲገባ ማለት ነው። እኔ በቃ እኔ አሁንም የፈለኩትም ለዛ ነው። መረጃ ደግሞ ካልሽ ላሳይሽ ሀቡ። ማታ ስወጣ ሱቁን እንዴት አድርጌው እንደማድር ማለት ነው። ይሄ ሀቡ ሱቃችን ይሄ ነው።
ሀቡዬ ይሄን ሱቁ ነው። ሱቋ በጣም ጠባብ ስለሆነች ይኸው ሀቡዬ፣ ከዛ ጀምሮ ሱቁ ከበሩ ጀምሮ በር ድረስ ነው የሚመጣው። እንደዚህ እየታሸገ ነው ወደዚህ የሚመጣው። ይሄን ሁሉ ያሻግሹ አንቺ ነሽ ብቻሽን? ብቻዬን ሀቡዬ። በሩ ነው እዚህ ጋር። እንግዲህ እዚህ ይሄማ ትንሽ ነው፣ ገና እየጀመርኩ ነው እኮ። ይሄ ሙሉ እንዳለ እዚህ ሱቁ ድረስ ይሞላል። እሱ መውጫ አያገኝም። ከዛ ይሄ አልፎ ደግሞ ይሄ መደርደሪያው ሁሉ ሞልቶ ነው የምወጣው በቀን ማለት ነው። ኦርደር የማወጣው ሀቡ፣ ይሄን ኦርደር ማሽገው እኔ ነኝ። ኦርደር ማውጣት በራሱ ይደክማል። አንደኛ ማሸጉ፣ ካንስል ኦርደር መቀበሉ፣ እያንዳንዱ ግን ያም ሆኖን ያልሰለቸኝም። የመጣሁበትን ስለማቅ ስራ ነው የምፈልገው። አንድ ቀን ደክሞኝ ምናምን እንደዚህ ሆኗል አይደለም። በቃ አሁን የምፈልገው እኔ ስራውን እንድሰራ የተቀጠርኩበት ነው። ልሰራ ነው የገባሁት። ችግር የለውም ስራዬ ነው። አዎ ግን በቃ እኔ አሁን የምፈልገው ምንድነው ያ ቪዲዮ ለእኔ ስለሆነ ለምገባበትም ሱቅ ስለሆነ አንተ እንዲህ አድርጋኛለች ወይ ሰርቄም ከወጣው ወይ ያን ድርጅትም አጉድዬ ከወጣው ይሄን ነገር ብቻ ታስተካክል ይበለኝ። እሱ ብቻ ነው ፈልጌ የጠራው። ምንም ያልኩት ነገር የለም። አንቺ ላይ ከሰሽ እኔ እኮ ምንም ያልኩት ነገር የለም። ቪዲዮ ደግሞ የለቀክብኝ ታሜ ተቀምጬ ኦርደር እየሰጠው ነበረ። ልክ ይታይ ቀኑ ሀቡዬ። እሱም እኔም ውሸታም ከሆነ እኮ ቀን ይታያል። ቪዲዮ የተለቀቀው ስራ ጀምሬ መጣየኝ። ከዛ ወዲያው ቪዲዮ ለቀቀ። ምኑ ጋር ነው የኔ ጥፋት? ቀን እኮ ማየት ይቻላል። አሁን አቡዬ ወደ መፍትሄው ስንሄድ እሱ አሁን በደለኝ አላለችም። ገብቶሻል? የበደልኳት ነገር አላገኘሁትም። እሷ የምትለው የቪዲዮ ነገር ነው የምትለው። ቪዲዮ የፖሰተች አሁን እኔ የፖሰትኩትን ቪዲዮዎች በድርጅት መፖሰት አልችልም? ትችላለህ። ግን ያ የፖሰትከው ቪዲዮ እሷን ስለሚነካ ስሙ አልተገለጸም። እንደ በህግ ስለ ህግ ካወራን በህግ ምንም አትጠየቅም። ስሙ አልተገለጸም። ግን ስለ ህሊና ግን ካወራን እቺ ልጅ 15 ቀን ታማ ተቀምጣ ቪዲዮ ሳይሰራ ቆይቶ እሷ ስራ ጀምራ ስራዋ ረን ማድረግ ሲጀምር ቪዲዮ ሲሰራ መብትክ ነው እኮ። ግን ቪዲዮ ሲሰራ እኛ ጋር የነበሩ ሰራተኛ በሰላም የሸኘናቸው አሁን እንደ ጠላት ሆነዋል። ስለዚህ ተጠንቀቁ፣ የእኛን ባልትና የምታገኙት በእኛ ብቻ ነው ምናምን ሲባል ያቺ አሰሪ ይህንን ቪዲዮ አየችና አባረረቻት። እቺ ልጅ ከእንጀራዋ ተፈናቀለች። እሷን አሰሪ እኮ እኔ ልሆን አልችልም ነበርኩ እኔ ነበርኩ እንጂ እሷ አሰሪ። አሁን የእሷ አሰሪ በምታደርገው ነገር ላይ እኔ ምንም ላደርግ እኮ አልችልም። ገብቶሻል? ልጅቷ የራሷ እንትን አላት። ይኸውልሽ አቡዬ አንድ የማታውቂው ነገር አለ። ሰዎች በተለያየ አይነት መንገድ አጀንዳ ፈጥረው ስራም ሲሞትባቸው ለመንቀሳቀስ ይሆናል። አንድ ሁለተኛ ደግሞ እሷ ማለት ነው ፐርሰናል ነገር አይመለክ ከእኔ ጋር እንደወጣች ታመም ያለው ያለች ጊዜ ጓደኛዬ ብር በልታኝ ብላ ብር በልታኝ ምናምን ብላ ረጅም ጊዜ አጀንዳ ይዛ ነበር። እውነት ለመናገር እንኳን እኔ ልፖስትባት ሌላ አጀንዳ ላይ ነበረች። የሆነ ሰው 5000 ብር በልቶኝ እንደዚህ ምናምን ብላ ይመስለኛል። እኔ ዝም ብዬ ሳስበው እሷ የራሷን ነገር ልትከፍት ብሎ አልተሳካ፣ ፌል አድርጎባታል። የራሷን ቤት ውስጥ ለመክፈት አስባ ምናልባት። ከዛ ወዲህ ደግሞ አሁን ድጋሚ ስራ ሲቀዘቅዝ በሆነ ነገር እንትን ብዬ ነው እንጂ ማንም ሰው እዚህ ጋር መፍረድ ይችላል። ማንም ህግ የሚያውቅ ሰውም እዚህ ጋር ህሊና ያለውም ሰው እኔ እሷን ቪዲዮ ለእሷ ብዬ የሰራሁት ነገር የለም። ማንም ሰው መናገር በእርግጥ ስሟን እስካልጠቀስክ ድረስ ለእሷ ነው ብለን መገገም አንችልም። እኛ እሷ ከወጣች ስንት ጊዜ እኔ በወሬ እኮ ነው ወር አሁን እኮ 2 ወር ገብተዋል። እሷ ከሄደች እኮ ልክ ስራ ስትቀጠር ነው የተሰራው። ሰው ካገናኘሽ እኔ እንትና ሊወልድ ጊዜ እንትና ሊያገባ እንደዚህ እኮ ልትያች በታምር እሺ ስጠራሽ ብቻ ነው ስጠራሽ ግንቦት መጥቶ ሰኔ እንደዚህ ካልሽማ በጣም አስቸጋሪ ነው ብዬ ብቻ ያ ሰው አንቺን አታክ ሲያደርግሽ ሜንሽን ሲያደርግ ስምሽን ሲጠራ ምናምን እንጂ ማይገናኝ። ራሷ እኮ ነው የመጣችው። እኔ ተበድዬ እንግዲህ ሲም ተወስዶብኛል ብዬ ብል እሺ ራሷ መጣ። ከስተመሮች እኮ ያናገረቻቸው ሊኖር ይችላል። ማት እኮ መረጃ እኔ አልፈልገው ብታናግር ራሱ ችግር የለም። አናግረሻል? ከስተመር አንዴ ቆይ ልጠይቃት። ታናግር ችግር የለም። አናግረሻል? እነሱን ከስተመሩ ዳቢት ነው በጣም ርቀት አለው። እኔ ነፃ ነው የምሰጠው። አንደኛ ብዬ ፍሪ ዲሊቨሪ ነው አገልግሎት። ሁለተኛ እቃዎቼ በጣም ያ ከስተመር ያውቀዋል። የለመደው ነገር ከቻርጃ ከስተመር ሞኝ እኮ አይደለም። ከቻርጃ ከሚገዛ እኔ እዚህ ጋር በደቂቃ ጠዋት አዞኝ ምሳ እኮ እየሰጠኋቸው ነው። እነሱ ለነገ ለምናምን የሌላውን ገበያ ሳይሆን እዚህ ጋር እኔን የሚያውቁኝ ሰዎች እሷ ስለሄደች ብራንዱ ሳራ ባልትና ነው የሰራው። የዛሬ ቅድም እንዲጨረፍታ ቲክቶክ እንትን ብሎ ሱቅ 2 ሱቅ አስከፍቻቸው የሚል ነገር ሰምቻለሁ። አቦችን መጠየቅ ሁለተኛውን አሁን ከመጣው ሁለተኛ ቅርንጫፍ ከፍተዋል ብላለች። ሀበሻ የባህል ልብስ የነበረውን አውጥተው ባልትናው እኔ ከመጣው በኋላ በጣም ሰክሰስፉል ስለሆነ
ስኬታማ ስለሆኑ የባህል ልብሱን ትተው ሁለቱንም ባልትና አድርገውታል። ዳት ሚንስ ሁለተኛ ቅርንጫፍ እኔ ያስከፍቻቸዋለሁ ብላለች። ይህን ደግሞ ህዝቡ መስክሮላታል። ታታሪነቷን፣ ትህትናዋን፣ ለስራዋ ያላትን ፍቅር ደስ ይላል። ግን እኔ ኮስሞቲክስ ቪዲዮዎች አሉ። ኮስሞቲክሱ ባልትናው የምሰራው እኛ ኤምባሲ እኮ ቆመን የምንሰራ ሰዎች ዝም ብሎ ከመሬት ተነስተን አይደለም። ምን ዘማን ከኮሮና በፊት 2018 ነው ምንሰራ ባልትና ምንሰራ አቡዳቢ ኤምባሲ በር ላይ በየቦታው እየሄድን በየቤተክርስቲያን ድሮ ነው እኮ ምንሰራው እኛ በባልትና። ዛሬ ግን ብለን ፈልቀን ወይ ፋሲካ ስለመጣች አይደለም። ፋሲካ ከወጣች ከማዳም ቤት ከወጣች ውስን ጊዜ ነው። እኔ መቼ ነው ቀን ራሱ ላይሰንሱ አለ። እኔ ኤቭሪቲንግ ዲቴል እልክልሻለሁ። አይገናም። የባህል ልብሱን ትታችሁ ባልትና ላረጋችሁትም እሷ እንዳለችው ዋሽታለች። የባህል ልብስ ቆይ ላዙሮ ካሜራ የባህል ልብስ እኮ አለ። ይሄ የባህል ልብስ ቤቱ ጀነራል ትሬኒንግ ነው። ትቀላቅያለሽ። እንዴት ነው ካሜራ ማዞሮ? ፍሊፕ ደ ካሜራ የሚለውን ንካው። ቆይ እንዴት ነገር ነው? ፋሲካ የባህል ቤቱን ትተው ባልትና አድርጉት ነበር አትለሽ? የዛን የሚሸጡትም የሉም። አሁን ባልትና ነው የሚሸጠው። ይህስ ምንድን ነው? ይህማ ያው የቆመ ነው እንጂ አይሸጥም። የሚሸጥም የለም። አሁን አውጥተዋቸዋል። የሚሰሩትን ባልትና ብቻ ነው የተሰራ ያለው። ባልትና የለውም ነበር ቤቱ። አቡዬ ባዶ ልብስ ቤት ነበር። የባህል ቤቱ ባልትና አልነበረውም ነው? አልነበረውም። አሁን ተከፈተ። አቡዬ ተጨመረ የባህል ቤቱ ላይ። አቡዬ የኔ ነገር ነው። እኔ አስረዳሻለሁ። እኔ ሲመስል ስፈልግ ያኛውን ላይሰንስ ሩክስ አቀያየርኩትና ያኛውን እሷ የነበረችበት እጅ ያሳያለሁ። እንደው ብለሰው ደስ እንዲል እሷ የነበረችበትን ሙሉ ለሙሉ በቃ እሷ ከሄደች በዛው ቀን ቃሌማ ክብር ሰው አንቺ ከሄድሽ ሱቅ አይኖርም አልኳት። ልክ እሷ ከእግሯ ስትወጣ ወዲያውኑ እኔ ልብስ ቤት ነው ያደረኩት። ያኛውን ቆይ አንድ እጅ ላሳይ። ልኝ ዳታ አለ እዛ ዋይፋይ አለ። እሺ ፋሲካ እስከዛ አንቺ ንገሪኝ። እሱ እስኪደርስ ወደ ሁለተኛው ቅርንጫፍ በእግሩ ቅርብ ነው አይደል? አዎ ቅርብ ነው አውዬ። እኔም እኮ አውዬ መጀመሪያ ማሪ አይደለም ይኸውልሽ፣ ሁሉ ነገር አሁን ግልጽ ሆኗል። አንቺም መጀመሪያም ማሜ ጥሩ ነው ከእሱ ጋር ችግር የለብኝም የበደለችኝ ባለቤቱ ናት ብለሻል። እና በደልሽን ለምን በግልጽ አትናገሪም? ላይክ ምንድን ነው ችግሩ? ግልጽ በሽታውን ያልተናገረ እኮ መድኃኒት አይገኝለትም። ምግብ አትበይ እንደነበረ ብትናገሪ ኖሮ ይስተካከልልሽ ነበር። ሰው ባለቤትየው የበደለችሽ በደል ምንድን ነው? ለምን በግልጽ ተናግረሽ እውነት ከሆነ ሀቅሽ አይወጣም? ላይክ ወይንስ የተሻለ ደሞዝ አግኝተሽ ነው ስራውን መልቀቅ የፈለግሽው? ወይንስ እሱ እንዳለው የራስሽን ለመክፈት አስበሽ ነበር? ምንድን ነው ችግሩ? የራሴን መክፈት አውዬን አላሰብኩም እኔ ምንም ለዛም ተነሳሽነትም የለኝም። ስራውንም ደግሞ 15 ቀን 17 ቀን ቆይቼ ስራ እንዳቆምኩኝ አውቀው ምናምን ልጆችም ሁሉም ያውቃሉ ስራ ልጀምር ነው ብዬ ቪዲዮ እንደሰራው ማለት ነው። ሀው እኔ እዛ ቤት የሆንኩትን ለእሱ መናገር አልፈልግም። እንዳልኩሽ እኔ 10 ሰዓት ከመግባቴ በፊት መልካምነቱን ከሁሉም ተናግሬያለሁ። በጣም መልካም ኢቨን ሀውዬ እግዚአብሔርን እንደኔ ወዛድር ሆኖ ነው የሚውለው። በቃ እንደ ባለቤት አይመስልሽም። ሱቁ ማለት ሲፈጋ ነው የሚውለው። በጣም ነው የሚያሳዝነኝ። ሁሌ የምለው እኔ ለአንተ ብዬ ነው እዚህ ሱቅ ያለሁት። አንተ ብዙ ነገር አታውቅም ነው የምለው ሀቡ። እና ጠዋት 8 ሰዓት ቀድሞኝ ስለሚወጣ የማታ ያሳደርኩትን ኦርደር ለማውጣት አንገናኝም አይደል? ይመጣና ግን ፋሲካ የምትበይው ነገር አለሽ ወይ ይለኛል። በስንት ቀን አንድ ቀን እንደዛ ሲል አዎ ነው የምለው። ምክንያቱም ሀቡ እኔ ቤት አትናገሪም እንዴ? አቡዬ እኔ በሌለውበት ግን በቃ ድርጅት አታክ ባይደረግ ለስራዬ ስለሚ መች አታክ አደረገች? አሁን ፐርሰናሊ እንትኑን ብቻ ስላልሰማሁ እንትኑን ብቻ ስላንተ ምንም ስለ ድርጅት አላወራችም። ያለችው በጣም ጥሩ እንደሆንክ ነው እየተናገረች ያለችው። ግን የምግቡን ለምን አልነገርሽውም? አንቺ ችግሬ መራብ ከነበረ ይጠይቀኝ ነበር። ይኸውልሽ አቡዬ ልብስ እሷ የምትሰራበት ይታወቃል። እንደዚህ ላይቭ ላይ ሲታወቅ አሁን እኔ ልብስ ቤት አድርጌዋለሁ። ማሽኖች ና ዋሳውጣ እናሳያቸው። ይኸውልሽ እዚህ ጋር ማሽን ነበር። አንቺ ነበርሽበት ሱቅ ነው? እንደዚህ አልነበረም። ሙሉ ባልትና ነበር እኮ። አንቺ የነበርሽው እዚህ ሱቅ ነው ያልኩሽ? እዚህ ሱቅ ነኝ። ኦኬ። እሱ አንቺ ከሌለሽ ይሄ ሱቅ አይኖርም ብሎሽ ነበረ። በቃሌ መሰረት እሷ ጥላ ስትወጣ ባልትናውን አውጥቼ አልባሳት ብቻ አደረግኩት ነው እያለ ያለ። እኔ ስወጣ እንደዚህ ባልትና ለምን አደረገው? እኔ እንዴት አውቃለሁ ባልትና እንደሚያደርገው? ሀቡ ኖ አላለሽም ነበር? አንቺ ከወጣሽ ይህንን ሱቅ ትቀይረዋለሁ
አላለኝም። ወደ ትልቁ ሱቅ ሁኚ ብሎኝ ነበር፣ ግን ስራ ስለሚበዛ ወይም የሚመዝን ሰው ከሌለ ለጤናም ችግር ስለሆነ ቀንም ማታም ስለምሰራ እኔ አልችልም ብዬው ነው የወጣው። ኦኬ፣ ወደ ትልቁ ሱቅ ሙቭ እናድርግ ሲልሽ አንቺ ኩላሊቴንም ስለሚያመኝ የሚመዝን ሰው የሚያግዘኝ ሰው እውነቱን ለመናገር ምንም አግተኝም እኮ ያማክረኝም። እኔ ተቀጣሪ ሰራተኛ ነኝ፣ ማማከርም አይጠበቅበትም። ያንን ቤት አንቺ ከወጣሽ በኋላ ባልትናደርገዋለሁ ብሎ ማለትም አይጠበቅበትም። እኔ ሰራተኛ ነኝ አይደል ሀቡ? እሱ ቤት ውስጥ አይውልም፣ ምንም ነገር ነው የማያውቀው ሀቡ። ምንም ማለት ነው። እስኪ ሰው አንቺ ፍረጅ። ሰው የእኔ ሱቅ መምሰል ማለት እንግዲህ ምን ያክል ዋጋ እንደከፈልኩ እኮ ስሜ ይናገራል። እኔ ምንድን ያልኩት አሁን ምን ይፈልግ የእነሱን ድርጅት ስም ለማጥፋት አልፈልግም። ነገ ሌላም ቦታ እቀጠራለሁ፣ ተቀጣሪ ነኝ። ግን እኔ ምንድነው የምፈልገው ያ ቪዲዮ እኔ ስለወሰነ ሰውም ደግሞ እዛ ቤት ስለሚያውቀኝ በቃ ቢያንስ ያላችሁኝም ስለነበረ እሱን ነው እንጂ አንተ ምንም አይነት ቪዲዮ መስራት ትችላለህ፣ ስም እስካልጠቀስክ አንድ ሰው አይደለ። እኔም አሁን ምንም አይነት ቪዲዮ መስራት ትችላለህ ስምና ድርጅት እስካልጠቀስኩ ድረስ። ግን ያ ቪዲዮ የተለቀቀበት ስራ መቼ ነው ይታያል? እኔ ከወጣሁኝ ኦርደር ሲሰጣቸው ከነበረ በኋላ ልክ ስራ መግባቴ ሳይ እናቴ ትሙት የዛሬውን ቀን አይምሽልኝ መጥቶ ጆይን አድርጎ አይቶ ወዲያው ዋርኒንግ ሲሰጠን ወይኔ ጉዴ በቃ ላያሰራኝ ይችላል ወይ ብዬ እንደገና እንትን አልኩ ማለት ነው። ኔትወርኩን 10 የሚነቅለው ሳቡት ሞዴሬተሮች ሲጽፍ ኮሜንት ላይ እና ስለዚህ አንቺ በባለቤቱ የደረሰብሽ በደል መናገር አትፈልጊም። በእሷ ምክንያት ነው የወጣሁት ብቻ ነው የምትይው? አዎ ሀውዬ እንደዛ ነው ማለት ነው። ካልተናገርሽ እውነት ተበድለሽ እንደሆነ እኛ ማረጋገጫችን ምንድን ነው? የተሻለ ደሞዝ ኦፈር ተደርጎልሽ እንደሆነ ኦር እሱ እንዳለው የራስሽን ቤት ውስጥ ለመክፈት አስብት እንዳልሆነ ምንድን ነው ማረጋገጫችን? አሁን እኛ ሀቡዬ እኔ የራሴ ሱቅ የመክፈት አቅም የለኝም። ሀቡ እኔ የራሴ ሱቅ የመክፈት ጊዜ ካለመኖሬ እስኪ ፋሲካ ማናት ምንድናት የት ሀገር ልጅ ናት ምንድን ነው ብትይው እንኳን ለጊዜ እንኳን የለኝም። ኦርደር ያወጣል ይመጣል፣ በእንትን ነው የምናወራው። እኔ በሰው ትዳር መግባት ስለማልፈልግ ግን ነገም ከነገ ወዲያ የሚያየው ነገር ነው ይሄ ማለት ነው። አቡዬ አሁን ምን መሰለሽ ተመልሶ ይሄዳል። መልካም ቢሆን አይደል የሰው አሁን ይኸውልሽ በቃ ስም እንደዚህ መረጃ ትምጣና ልጅ ወይ ሳራ ትግባና ምን አርጋ እሷ የምትናገረው ነገር ካለ እንደዚህ አሁን ምግብ መቆለፍ ሳራ ከበደለቻት ሳራ ጋር ነው ወይስ ድርጅቱ? ሳራ ባለቤቴ ከሆነች እንደዚህ አርጋኛለች ትበል። እኔ ላርም ወይ ባለቤቴ እንዲህ አርጋኛለች ለሚቀጥለውም ሰራተኛ ባለቤቱን ማስተካከል ስላለበት እንደዚህ አርጋኛለች እንደዚህ አርጋኛለች አቢዩዝ ታደርግሽ ከነበረ ሰድባሽ ከሆነ አንቺ እንደነገርሽን በጣም የድሃ ልጅ የምትረጁ ቤተሰብ እንዳለብሽ ስራም ብለሽ ብዙ እንደተሰቃየሽ ነገርሽን አልፋስዬ እና ስለዚህ እሷ ትናገርሽ ከነበረ መናገር አለብሽ። ካለበለዛ እኮ ማለት ፌር አይደለም። እውነት ተበድለሽ እንደወጣሽ የተሻለ ደሞዝ አግኝተሽ ወይ ደግሞ ማሜ እንዳለው የራስሽን ቤት ውስጥ ባልትና ልትከፍቻ አስበሽ እንዳልሆነ እኛ ማረጋገጫችን ምንድን ነው? ሀቡዬ እኔ አሁን አንድ ተቀጣሪ ሰራተኛ ነኝ። ነገ ከነገ ወዲያ ከ1000 ከ2000 የማላልፍ ሴትዮ አንድ እንትን ብዬ ሌላ ውስጥ መግባት አልፈልግም። ምንድነው ምክንያት ይችላል? አንደኛ ስራ በጣም ይከብደኛል። መዛኝ እኔ ነኝ፣ ማሸጊያ እኔ ነኝ። አንድ ተቀጣሪ ኦንላይን ስራ ብቻ ሊሰራ ይችላል። ግን ስራ ከአቅሜ በላይ ሆነ ወጣሁኝ አይደለ? ያልተስማማንበት ምክንያት ደግሞ አንዳንድ እቃዎች ለዛ መረጃ እልክልሻለሁ። ግን ያ ማለት እዚህ አልፈልግም። ምክንያቱም እኔ እስከኖርኩበት ይህን ድርጅት አክብሬ እነሱ ጋር ነው የኖርኩት አይደለ? ይህን ድርጅት እኔ ነገ እንዲቆም ነው እንጂ የምፈልገው ነገ ከነገ ወዲያም የእነሱን ስም እኔ ላጠፋም አልችልም፣ ምንም ላደርግ አይችልም። ሳራ ባልትናን አልጓልልም አልችልም። ለእኔ ቤተሰቦቼ ናቸው። 6 ወር አብሮ መስራት ቀላል አይደለም ማለት ፋሲካ የምንሸጣቸው ነገሮች ይታወቃሉ። እንጀራ፣ ሽሮ፣ በርበሬ ነው እኮ ማሜ። እኔ እኮ አሁን የፈለግኩት አንተ እንድትመጣ ግልጽ እንድታደርግልኝ እስኪ አንተና እኔ እናውራ። እኔ የፈለግኩት ምንድን ነው እዛ ድርጅት ላይ ስኖር እኔ ለእናንተ መጥፎ ነኝ ያደረግኩት ነገር ካለ ህዝቡ እንዲያውቅ ነው። ለምን ሌላም ሰው እኔ እኮ ንግግሬን ስጀምር ይኸውልሽ እዚህ ቤት ገና ኢንቫይት አድርጌ ስገባ ፋሲካ አቡ ስጠይቀኝ በጣም ምርጥና መልካም ሰው ነሽ ነው ያልኩት። ገና ስጀምር እዚህ ጋር እኔም እኮ ለአንተ እኮ መልካም ነህ አልኩ። መልካም ነህ ግን ያ ቪዲዮ ለአንተ ነው እያሉ ስለሆነ አንተ እሱን ለህዝቡ ነጻ አድርግልኝ። እኔ ፋሲካ ስራውን የለቀቅሽበት ሪዝን ምክንያት ምንድን ነው? አመመኝ ነው። ስራ ሀቡዬ በጣም ስራ ይበዛል። በጣም አንድ ምሳ ነው ልበላ የምችለው። ብቻዬን ነው በጣም የምፈገው። 15 ቀንሽ ታመሜ ነው የተኛሁት ያለችው ስሻቡ እሱ ምንድን ነው እኛን አመመኝ ነው ያለችው። አዎ እንደ የት ነበርኩኝ? እዛ ቤት ነበርኩ። ስራ አልጀመርኩም። ስራ ከጀመርኩ ስራ የለቀቅሽበት ምክንያት አሞሽ ነው ለእኔም ያልሽኝ
ስትሄጂም ደግሞ አሞሽ ነው። አንቺም በአፍሽ ተደምነው እና እነዛ ሁኜ ታዲያ ስራ የለቀኩት በአንተ ምክንያት ነው። እሷ ስላልተመቸኝ ነው እንደዚህ ሁኜ ነው ማለት ነው። ደግሞ በቃልሽ እንዳልሽው እኮ አሞኝ ነው አልሻ። በቃልሽ አሞኝ ነው ያሳለፍኩት 15 ቀን አልሽ። አይገጭም? አዎ ታምሜን የወጣሁት ኩላሊቴን በጣም ነው። እኔ ላስረዳው ቅድም ያልሽውን ሼም ይዟት ነው ስራ ከብዶኝ ነው ወይንም በባለቤትህ ተበድዬ ነው ብላ መናገሩ ሼም ስላዝያዛት በህመም ምክንያት ሀሳባ እንደወጣችና በጣም አድካሚ ስለነበር ስራው 18 ሰዓታት ትሰራ ስለነበር እግሯ ያብጥ ስለነበረ በቀን አንዴ ብቻ ትበላ ስለነበር እረፍት ያስፈልጋት ስለነበር 15 ቀን ኢጃዛ ቤት። አሁን የሚሰሩ ልጆች ምስክርነት እናስገባ። ታዲያ ስራው እንዴት እንደሚሰሩ አሁን የሚሰሩት የማስገድደው ነገር የለም። እንዴት ነው የምትሰራው? ወንድሜ ንገራት። አሁን የገባው ልጅ እንግዲህ እስኪ ከገባስ እሺ ያውራ። ቀን ነው ይኸውልሽ አቡ ማለቴ እኔ ገና ከመጣው ወርም አልሞላኝም። አሁን በቅርብ ነው የመጣሁት ይመስለኛል። እሷ ከወጣች ነው የመጣሁት ይመስለኛል። ብቻ አላውቅም። ያው እኔ ስለ ምግብ ምናምን ምግብ ክቺን አለ ታስቀምጣለች፣ ያስቀምጡልኛል። እንቁላል አለ፣ ድንች አለ፣ ሽንኩርት አለ። ማርያምን እኔ ይሄንን ምንም ፈርቻ አይደለም የምናገረው ወይ ደግሞ እነሱን ትስላሉኝ አይደለም። እኔ ገና ከመጣሁ 15 ቀን ብዬሻለሁ። ግን ለእኔ እስካሁን እንቁላል ያስቀምጡልኛል፣ ድንች አለ፣ ሽንኩርት አለ፣ በርበሬ አለ፣ ሽሮ አለ፣ ሁሉም ነገር ይቀመጥልኛል። አንድ ልጅ አለች፣ እሷም ትሰራልኛለች። ሲፈልግ ደግሞ ራሴ መርጬ እሰራለሁ የምፈልገው ምግብ ማለት ነው። ጠዋት እሷ ምግብ አልበላም ምናምን ላለች ሆነ አላውቅም። እሷ ላይ ምን ድረስ አይደርስ ብቻ አላውቅም። ግን እኔ ጠዋት ጊዜ አለኝ የምገባው 10 ሰዓት ነው ጠዋት ማለት ነው። ላይቭ ከ10 ሰዓት 11 ሰዓት ከዛን 12 ሰዓት ወጣና 1 ሰዓቷን ኦርደር አዘጋጃለሁ። ከዛን 8 ሰዓት ወጣለሁ። ምግቤን በልቼ እረፍት 1 ሰዓት አለኝ እንትን ብዬ ከዛ በኋላ 11 ሰዓት እመጣለሁ። 5 ሰዓት ማለት ነው። ኦኬ ከዛን 5 ሰዓት እመጣለሁ። እሷም ላይቭ ትገባለች። አሁን ሳራ ነች በትርፍ ሰዓት ላይቭ የምትገባው። እሷ የተወሰነ ከሰራች በኋላ ሰዓት ተጠቅሜ ደግሞ እኔ ላይቭ እገባለሁ። 7 ሰዓት እገባና 9 ሰዓት ወጣለሁ ከላይ። ከዛ 9 ሰዓት ወጣለሁ። ከ9 ሰዓት እስከ 5 ሰዓት ያለውን ሎኬሽን ለእሷ ልኬ ኦርደሮቹን አሽጌ ምን ብዬ ነው ወደ ቤት የምገባው። አሁን 12 ሰዓት ሆኗል። ይሄኔ ቤት ገባለሁ እኔ ማርያምን። ፋሲካ እኔ ምንም ያዋሸሁት ነገር የለም ማርያምን። እኔ ራሴ ነው ገና ከመጣ 15 ቀን ወንድሜ ተረጋጋ። ለዛ እንደርሳለን። እሺ አይሻልም? አይ እኔ አሁን ያለውን ነው የምናገረው፣ ሌላ ነገር የለም። አሁን እኮ ምን መሰለሽ ፋሲካ፣ እንደው አንቺ እንጀራ እንጣልሽ ተመራርጡ ጥሩ ነው። በቃ እሱ ችግር የለውም። እኔም እኮ የተናገረ ልሰራ ለሰውዬ ነው የማዳለው። እንደ ቤት ውስጥ ያለ ሰው እኛ እኮ አሁን ምስክር እሱ ተገዶ አይደለም፣ እንደው እንደ ኤቪደንስም አይደለም የቀረበው፣ ለመረጃ እንዲጠቅማት ነው ላቡ። እሱንም ተይው ችግር የለውም። ለአንቺ አንድ ጥያቄ የምጠይቅሽ ነገር አለ። ስንት ሰዓት ነበር ስትመጪ እዚህ የምተኘው? በፊት ካስታወሽ እንደው መወሻሸት ካልሆነ ኢጃዛ ቤት 12 ሰዓት ነው የሚያስተኙኝ ብለሽ ትዝ ካለሽ ስልክ እንኳን እኔ ሰው ራሱ ማምጣት ይችላል። ስልክ እንኳን እንዳይረብሽሽ ቤት ውስጥ ሸቃሊትም አለች። 12 ሰዓት እኮ ነበር የምተኙት። ይህ ሸቃሊት እኮ መጣ እዚህ 12 ሰዓት 12 በላይ ነበር የምተኙት እናንተ 4 ሰዓት 5 ሰዓት ገብቼ አላውቅም። በር ላይ ሁኜ ክፈቱልኝ ብዬ አመት በዓል እኮ ሊኖር ይችላል። አመት በዓል ከዕለታት አንድ ቀን ለበዓል 4 ሰዓት ፀጉር ቤት ብትሄጂ ይሰራል። ይቅር ማሜ ተው አመስግን። ቢያንስ እኔ ምን ገርህ እኔ ማርያም ነገ መዳን ቤት እገባለሁ። መድኃኒዓለም ይከፍለናል። እኔ 5 ሰዓት አውዬ ብቻዬን ጨለማ ላይ እየሄድኩ ለምን ከጎን ያለው ሰው አይመሰክርም? ኧረ አንቺ ልጅ ውጭ እያሉ ባንጋሊዎቹ ለራሱ ሱቅ ዘግቼ ማለት ነው። እሱም እኮ አይደለም በዛቸው እንደው ቢሆን እንኳን እሷንም የተቀመጠ አልፈልግም። አይ አንቺ ለእኔ ይገባል ብለሽ እዚህ ጋር ካመጣሽኝ እናውረው። አንደኛ፣ ሁለተኛ ነገር ደግሞ የምናውረው ይሄ ፐርፐዙ እኮ ይሄ አይደለም። ገብቶሻል? እውነቱን ልንገርህ፣ የበደልካት አንተ አይደለህም። በአንተ አልተበደለችም። በባለቤትህ ግን እቺ ልጅ በደል ደርሶባታል። ገባህ? ግን ያንን መናገር ደግሞ ትፈራለች። ግን እኔ እስከማውቀው ድረስ ባለቤቴ ምንም አይነት ነገር ልትበድላት አትችልም። በእውነት ነው የምልሽ። መበደል ማለት አሁን እሷ እንዳለችው ምግብ ቆለፈች ከሆነ ነው እንጂ ካለች እንደው ሌላ ምን ልትል ትችላለች?
እኔ ስራ ነኝ፣ እሷ ስራ። እሷ ላይቭ ላይ እኮ ነች። አይራስ ፋሲካ ነው የምትበደለው። ቪዲዮ ወጣ ትሰራለች። ለምን ትበደላለች? እሺ አቡ አንድ ነገር አድርጊልኝ አቡ። እኔ ሰው እኮ ትናገራለች እኮ እሷ ማለት ነው የምፈልገው ነገር ስላለ እሱን ልላክልሽ እና ተባበሪኝ፣ ስራ አስገብኝ። ምክንያቱም ይሄ ድርጅት ነው አሁን ይኸውልሽ 3 ስራ መጥቶልሻል። እኔ እነሱ ድርጅት ናቸው። አሁንም ቢሆን ለእኔ እስካላችሁ ድረስ ይኸውልሽ ለእኔ መልካም ናችሁ። ግን እኔ ወጣሁበት ችግር የለ። እኔ ራሱ እኮ ማለት ነው አሁን ተመልሳ ብትመጣ ፈጣሪ ነው የሚያሳልፍ የሚሰጠው። እናንተ ስሩ፣ እኔም ሰራተኛ ነኝ። በቃ እኔም በቃ ሰሪ ምን ችግር አለ? አንቺ እኮ ነሽ ራስ ማዳም ልገባ ነው አሞኛል። አንተ ድርጅት እውነት እኔ አጥፍቼ እኮ ነው ይቅር በለኝ። እኔ አንተ ምንም ችግር የለውም። እኛ ከበደልንሽ አሁን ይኸውልሽ ሀቢባም ያልተጨበጠ ነገር ይዛ እንዳትወጣ ማድረግ ያለብሽ ምን መሰለሽ ፋሲካ እኮ እኔ እኮ ፋሲካ አትሊስት ለእኔ ብቻ መረጃውን ላኪልኝ እና የደረሰብሽ በደል አንቺ አይተሽ ስራ ቅጠሪ በቃ ብቻ ነው አልፈልግም። ምክንያቱም አሁን ስራ ማንም ሰው ይቀጥርሻል። እኔ ብቻ ግን አይቼ ማመን አለብኝ አይደል? እኔ አሁን ለአንቺ የሚያሳምናለኝ እንዳለ ልክልሻለሁ። ግን አደራ ለማን ሳታውጪ አይተሽ ስራ አንተ ለእኔ መልካም ነህ። አሁንም ወደፊትም ጥሩ ነገር ይግጠም ማሜ። ግን ከዛ ውጭ ምንም ችግር የለብኝም። እኔ ሚዲያ ላይ የአንተ ድርጅት አሁንም ሳራ ባልትና የሚለውን በክፋት አላነሳም። ለእኔ በጣም ምርጥ ናችሁ። 6 ወር ኑራችኋል። ደሞዝ ቅድም ሀቡ ነገርሻለሁ። ደሞዝ ምንም አልገባንም። እኛ ተረበሽን። የተጨበጠ ነገር በቃ ትንገረን። እኛ እንደዚህ ይኸውልሽ ፋሲካ ፌር እንዲሆን ጉዳዩ ላኪልኝ እኔ ላይ ከዛ በኋላ ላኪ አሁን መጀመሪያ ሚውት አድርጊና ላኪልኝ ለእኔ መረጃው። እኔም አትሊስት ደረቴ ነፍቻ አዎች ልጅ ተበድላለች ማለት የምችለው የሆነ ነገር ሳይ ብቻ ነው። ገብቶሻል? ስለዚህ አሁን በመሐመድ በማሜ ምንም አይነት በደል አለ። በእኔ ጉዳይ ክሊር ታርግና ያንን ትላክልሽና መቀጠር ይቻላል። በእኔ ጉዳይ ግን እዚህ ጋር አስጠራችኝ ሳራ ባልትና ቪዲዮ ሰርታለ። ቪዲዮ እሷ ይነካል። እኔ አልፈልግም አንቺ መኝና ቪዲዮ ይነካል። አይነካም ፋሲካ ለእኔ ብቻ እንዴ ተማመኝብኝ። እሺ ተማመኝብኝ። እኔ ቪዲዮ እሷን ይደርሳል። ይነካል አይነካም የኔ ቪዲዮ እኮ የውልቅ ማሜ አንተም ሳትመጣ እኔ ቪዲዮን አይቼ ከዛ ታዲያ እዚህ ጋር እኮ ስምሽ አልተገለጸም አልኳት። ግን ስለ ህግ ካወራን ስሟ ስላልተገለጸ አንተ አትጠየቅበትም። ስለ ህሊና ግን ካወራን አንተ ህሊና እውነት እሷን አይነካም ቪዲዮ ትላለህ አንተ። ህሊና አይነካም። ለምን መሰለሽ አቡ በደንብ ይነካል። እንዴት ይነካል የሚለውን ላስረዳኔ። አንደኛ እቺ ልጅ 15 ቀን ታማ አኮሜዴሽን ተኝታ ስለ ህሊና ስለ ሀቅ ካወራን እንጂ ስለ መረጃ ማስረጃ ካወራን አይነካትም፣ ስሟ እስካልተጠራ ፎቶ እስካልተለጠፈ ድረስ። ግን እሷ ከእናንተ ጋር ስራ ለቃ 15 ቀን አኮሜዴሽን እረፍት እየወሰደች ተቀምጣ ታማ አገግማ ድና ወጥታ ልክ ስራ በተቀጠረች በ4ኛው ቀን አንተ ቪዲዮ ላይ እኛ ጋር ይሰሩ የነበሩ ሰራተኞች ስንተኛው ቀን አቡዬ ስራ በተቀጠረች በ4ኛው ቀን አይደል? ኦኬ በ4ኛው ቀን ነው አለ ያለችው። በ4ኛው ቀን ነው አይደል ያልሽኝ? የጀመርኩ ቀን ነው። ቀኑ መታየት ይችላል ቪዲዮ ላይ አቡዬ። እሺ ልጨርስ። ስራ በጀመረች በ1ኛ ወይም በ4ኛ ቀን ቀኑን አይተን እናረጋግጣለን እሱን። ከዛ በኋላ እኛ ጋር ይሰሩ የነበሩ ሰራተኛ እኛ ጋር ይሰሩ የነበሩ ሰራተኛ ደሞዝ ሰተን ስጦታ ሰተን በሰላም ከተሸናኘን በኋላ ጠላት ሆነውብናል። እኛ ጋር የሚሰሩ ሰራተኞች ሰራተኞች። ለዛ ነው እኔ ምን ብዬ ጠየቅኳት። አንደኛ ስምሽ የለበትም፣ ሁለተኛ ከአንቺ ውጭ የተባረረ አለ ወይ? የለም። ከአንቺ ውጭ ስራ የለቀቀ አለ ወይ? የለም። በዚህ ሰዓት ከኔ ውጭ ስራ የለቀቀ የለም። አንተንም ስጠይቅ ከ5 ወር በፊት የለቀቁ አሉ። መቼም ከ5 ወር በፊት ለለቀቁ ሰዎች ዛሬ ላይ እሷ ስናልቅ 1 ወርም የለቀቀ አለ። 1 ወርም የለቀቁ አሉ። 1 ወር በፊትም የለቀቀ ልጅ አለ። እሺ ዋት እሷ በወጣች ልክ ስራ ስትቀጠር ጠብቆ ይህንን ቪዲዮ መስራቱ እና እኛ ጋር ይሰሩ የነበሩ ሰራተኞች በሰላም ደሞዝ ሰተን ስጦታ ሰተን የሸኘናቸው አሁን በራሳቸው ጠላት ሆነው እኛ ላይ ስላሉ እና የእኛን ባልትና ውጤት የምታገኙት በእኛ አካውንት ብቻ ነው፣ በእኛ ቁጥር ብቻ ነው። ተጠንቀቁ። ዋትሳፕ ላይ ብዙ ከስተመሮች አቡዬ አንድ ጥያቄ ጠይቅሽ። ከኔ በፊት ይኸውልሽ እሷ ታምሜ ተኝቻለሁ። ከኔ በፊት እሷ እያለቀሰች ቪዲዮ ላይ እያለቀሰች 5000 ብር ነው ተበላው፣ ሴት ጓደኛ ይቅርባችሁ ምናምን ብላ ረጅም ሰው ሰብስባ እንደዚሁ አጀንዳ ስታለቅስ ነው። ለቲክቶክ ሰዎች እዚህ ጋር ስለሚያውቁ ነው። አንቺ ቢዚ ስለምትሆኝ ሰዎች በተለያየ አጋጣሚ በተለያየ አይነት ኮንዲሽን አጀንዳ ይፈልጋሉ። በእውነት ነው የምልሽ። እኔ ስራ ሰው ነኝ። ስራ ብቻ ነው የምፈልገው። ስራም ነው ከእሷ ጋር ያገናኝ። በቀጠርኩኝ
ባልበላው ደሞዝ ምንም አቂ ሰው አቅ በሌለብኝ ነገር ባልበደልኩት አንድ ቀን ባልተናገርኩት ነገር እዚህ ጋር መቅረቡ ሳያንስ ጭራሽ ቪዲዮዎቹ ተብጠርጥረው እያንዳንዷ ነገር እንትን ተደርጎ ቪዲዮ እኮ አፌክት ስላደረጋት ነው። እሷ ባያረጋት እኮ እሺ፣ አዲሷ አሰሪ ቪዲዮን አይታ ከስራ አባረረቻት። አፌክት አደረጋት። አቡዬ እኔ አሁን ነገ የተለያየ አይነት ቪዲዮዎች ብሰራ ቶሻል እኔ ቅድም አስረድቼሻለሁ። ስለ ምርቶቼ እና ስለ ድርጅቶቼ የተለያየ አይነት ቪዲዮ ስሰራ ሰው ያስቀይማል ማለት ነው። አሁን እኮ ግራ አጋባንኛ። በጣም መጠንቀቅ ሊኖርብን። በዛ ሳይሆን ማሜ እኔ አሁን መረጃ ልኬልሻለሁ። አቡ በኋላ ታየዋለሽ በምክንያት እንደሆነ ምልክልሻለሁ። ምንድነው እኔ ያልኩት አሁን እዚህ መተህ እንድትነግርልኛል የፈለኩት አንተ ድርጅት ውስጥ ስሰራ፣ ምክንያቱም ነገም ከነገ ወዲያ እኔ ሰራተኛ ነኝ፣ ያጠፋሁት ካለ ለህዝቡ ግልጽ አድርግ። ምክንያቱም የአንቺ ከለቀሽ በኋላ ይሰራ ብሎ ነገር ያለሽ እኮ ነው። አንዴ ሱቁን ባለቤቱ አንዴ ቪዲዮ የተለያየ አይነት ነገር እዚህ ጋር የቀረሽ ለያዘሽ በቃ የሆነ ነገር ያለ እኔ መቆሜ አንቺ ከሄድሽ በኋላ ሱቁ የሚወድቅ መቆሙ የሆነ ነገር ለያዘሽ ነው እንጂ ምንም ከመሬት ተነስተሽ ቪዲዮ ሰርተዋል። ቪዲዮ ፋሲካ ያለው ነገር ቪዲዮሽን ፎቶሽን ያለጠፍ ነው ስም ሳንጠራ ምንም አይነት ነገር ሳናወራ ቪዲዮ ሼር ስላደረጉልሽ ብቻ እዚህ ጋር ማቅረብሽ እንዳለው ነው። ድጋሚ ደግሞ እኔ እንድትልኪልኝ የሚፈልገው ፋሲካ በባለቤትየው የደረሰብሽን በደል ስራ እንድትለቂ ወሬ ምናምን ከዛ እዚህ ያወሩት በደል በቃ እኛ በደል እንዲህ አድርገሻል እየሰደበችሽ ከሆነ የሰደበችሽ በደል ኦር ስራ እንድትለቂ ምክንያት የሆነበት አረ ለምናት አለች። እኔ እኮ ልኪያት ባለቤቴ ልኪያት ይጂና ለምኛት አልኳት። ለምሳሌ ግን እንደዚህ አሁን የሆነ ሰው ለሆነ ሰው እንዲህ ብላ አውርተሻል እንደዚህ ብላሻለች እንዲህ ስራ ስትሰሪ እኮ ብዙ አደናቃፊ አለ የሚጥልሽ። ከዛ ወሬ አምጥተው ከዚህ ወሬ እንደዚህ እኔ ወሬ ውስጥ የለውም ታውቃለች። ጠዋት ተነሳው ማታ ገባው ገብቶሻል። አሁን የተለያየ አይነት ነገር ተቀምሮ ምን ብሎ ደረቱን ነፍቶ ሰው ካላወራ በንጹህነት በኋላ እንትን ነው የሚመጣው ነገሮች። ብቻ እኔ ለተጠራውበት ጉዳይ መልሳለሁ ብዬ ፈለግሽን ጊዜ እሺ አሁን የላክሽልኝን ቮይስ ሰምቼዋለሁ። እሺ ዞሮ አሁን እሷ እዚህ ጋር የመጣችው የሰራከው ቪዲዮ አዲሷ አለቃ አይታው አፌክት ስላረጋት ነው፣ ከስራ ስለተባረረች ነው የመጣችው። ስለዚህ አዲሷ አሰሪ ትጠየቅ። ቪዲዮ ምን ጎድቷት እንዳባረረችሽ እሱ በራሳቸው አጃ እነሱ ቀስ ብለው ያወሩበት። አውዬ የኔን ግን ቪዲዮ ኢፌክት አድርጓታል እሷን የሚል ሰው በጣም ከተስማማበት ችግር የለብኝም። ሁለተኛ በድርጅት ስም እንዳትነግድ፣ በባለቤቴ ስም እንዳትነግድ። በባለቤቴ መረጃ ካላት ቃል ስለሆነ እዚህ ጋር ከዚህም ስንወርድ ሌጋል አክሽን ሊወስድ ይችላል። ማንኛውም ነገር ሰውን አታክ ማድረግ አትችልም። ችግር ካለባት እኔንም ሆነ ድርጅቶችን በቃ ትናገር። ድርጅት ላይ ምንም አይነት ችግር የለባትም። ባለቤቴም ላይ ችግር ካለባት አቡዬ ዘሴንቲንግ ምንም ችግር የለም ትናገር እንጂ በደፈናው እንዴት ይሆናል? አቡዬ አሁን ባለቤቴ መጥፎ ፋሲካ ለምን አትናገሪም? የበደለችሽን በደል ሰድባሽ ሰዎች ባለቤቴ መጥፎ ሰው ነች ቢሉ ቤተሰብ ያያል። እዚህ ጋር ብዙ ሰው ያያል። ተገቢ አይደለም። እዚህ ጋር ሲጀመር ፐርሰናል ብዙ ምንትን ማለት እኔ የፈለኩትን ነገርኩሽ። የመጣበትን ምክንያት አይደል ያ ቪዲዮ እኔን አፌክት ስላደረገ ሌላም ስራ ስቀጠል አሁን ልበልሽ ነው። እኔ አንድ ግለሰብ ነኝ፣ አቅም የለኝም። ማድረግ አልችልም። እሱ አቅም አለው ሀቡ። እኔ ነገ ከነገ ወዲያ ወይ በወድቆ የሆነ ነገር በሆን ችግር ነው። ስለዚህ ለዛ አልፈልግም። በቃ ችግር የለውም። ምንም እሱ አሁን የምትፈልገው ምንድን ነው? በተሰራው ቪዲዮ ምክንያት ከስራ ስለተባረረች አንተ ሀቋ እንድታወጣላት አንተ ጋር በታማኝነት አገልግላለች። በጣም መልካም ሰው በነበረች ጊዜ እዚህ ቤት ይኸውልሽ ስለ ስራ ነው የምናወራው። አቡዬ አሁን መልሼ ከመጀመሪያው ለማውራት ስለ ስራ በወይሶች አዳምጣለሁ። ራሷ ነች ሰራተኛ ትፈልጋላችሁ ይከፍታሉ። ወይስ መታ ሰራተኛ ትፈልጋላችሁ ያለችኝ
አዎ እንፈልጋለን ሰራተኛ ማስታወቂያ አይቼ ነው አለች። እሺ አልኩኝ። አወራኋት፣ መጣች። በተነጋገር ነው ያለ አንዲት ቃሌን ሳላት እስከነበረችበት ጊዜ ድረስ ወሯን በውላችን ወሯን አልጨረሰችም። አቡ ወሬሽን ጨረሰች ይጃ ማለት አልችልም። ወሯን አልጨረሰችም። 21 ቀን የሰራችው ለወሩ ሙሉ ደሞዝ የወሩ ሙሉ ደሞዝ ሳልቆርጥ። እስኪ ማን ነው የትኛውም ካምፓኒ እኛ ትላልቅ ካምፓኒ ሰርቻለሁ። 1 ብር ሳልቆርጥ ሙሉ ደሞዟን ሰጥቼ እንደውም እቺ ልጅ ስትመጣ በራሷ በእውነት በማሰብ በራሷ ስልክ ነው የሰራችው። እኔ ጋር ደሊና ካላት በራሷ ስልክ ለምን እኔ ለልጆቹ እሰጣለሁ ስልክ የመስሪያ በራሷ ስልክ ነው የገዛችው። ደብድበዋለች። ብዙ ጊዜ ትለኛለች ስልክ ቢያስፈልገኛል ስትለኝ ሄጄ አዲስ ስልክ አዲስ ያልተከፈተ ሰው ታውቃለች አምጥቼ ሸልሜ ስልክ ብሯን በአግባቡ ሰጥቼ ተሰነባብተን ታክሲያም ጠርቼ ሸኝቼ ተሳስማ ባለቤቴን ስማ አካል ሳመች ቤተሰብ ሆናቸዋለሁ ስማ መጽሐፍ ቅዱስ ተመቱ ምናምን በሰላም ነው የተለያየ። ከዛ ወዲህ ምን የመጣ ነገር ነው? እዚህ ጋር ያቆመን ከስተመሮች ታወራለች። ማት 1 10 አይደለም ማት የታክሲ ጠይቃቸው አይሄዱ አይፈልጉም። ሁለተኛ የእኛ ጋር እዛው ነኝ ሳራ ባልትና ሲሏት እዛው ነኝ ልትል ትችላለች። ዝም ብዬ ግምት ነው የማስቀምጠው። እዛው ነው የምሰራው በውስጥ ትላቸዋለች። በውስጥ ማት ነገር ልትልክላቸው ቁጥሩ እሷ ጋር ነው፣ ዋትሳፑ እሷ ጋር። እኔ እኮ ስቱፒድ አይደለም እያንዳንዱን ነገር አውቃለሁ። ግን ይሁን በቃ በግምት ምንም ነገር ማለት ስለማንችል እሷን በግምት ነው ባቡ እያለች ያለችው። ቪዲዮ ለእኔ ነው ካለች እኔም በግምት ማለት መረጃ ያስፈልጋል። አንቺ ቤት አቡ መረጃ ያስፈልጋል። ለዛ እኮ ነው ቪዲዮ አሁን ስሟን አይገልጽም። ስለ ህሊና ካወራሁ ቪዲዮ እሷ ያወራችውን ወሬ በሙሉ እኔ ደግሜዋለሁ። እኔ ያወራሁትን በሙሉ እሷ ደግሞ አውርተዋለች። አንዲት የካድኩት የዋሸሁት ምን ያልኩት ነገር የለም። ቪዲዮ እንደ ህሊና ቪዲዮ ይነካታል። ሲሙ ይሰበር። ምክንያቱም ሀው እኔ የምፈልግ አሁን አንቺ ፊት እና ህዝቡ ፊት ይሄ ሲም እውነት ሰላም የሚነሳው ከሆነ ሀው የምታግዢ ማለት አንቺ ፊት ይውጣና ይሄ ሲም ካርድ ይሰበር። ግን እኔ ከሆነ መረጃ ካለም ንገረኝ። ነገም ለሚሄደው ለምሰራው ነገር እኔ ሰላም ነው ላጥራልሻ። እዚህ ጋ እኮ ማንም ሳያስገድደኝ እኔ በፍላጎት እኔ ብትነግሪኝ እኔ ራሴ ቪዲዮ እሰራልሻል። አንደኛ የአንቺ ሲም ካርድ እኔ ምንም አያደርግልኝ። ከስተመሮቼ እቃዬ ላይ ናቸው። እኔ ጥሩ ነገር ላቅርብ ሁሌ ይሸጣል፣ ሁሌ ይገዙኛል። አንቺ መተሽ እዚህ ጋር የምታቆሚው ነገር ታስቀጥያለሽ። የምታቆሚው ነገር የለም። ሌላም ሰው ይመጣል ያስቀጥላል። እኛን መሰረቱ እኛ እስካለን ድረስ ይቀጥላል። እኛም ደግሞ ነገር ክራይ ካልከፈልን ወደ ሀገራችን የሰው ሀገር ነው ያለን፣ የሰው ስራ ነው የምንሰራ። ይሄ ቢልዲንግ የኔ አይደለም፣ ሰራበታለሁ። አልሐምዱሊላህ እሄዳለሁ ወደ ሀገሬ። ገብቶሻል? ለስራ ነው የመጣ ነው። አንቺም ለስራ ነው። እኔ በጣም እኮ ሩሩ ነኝ ታውቂያለሽ። እንደዚህ አይነት ሰው የምበድልም ሰው አይደለሁም። ገብቶሻል? ስለዚህ እኔ አልደረስኩብሽም። ቪዲዮ ሰርተሃል አልሽ። ቪዲዮ የሰራ ነው እኛ የጥንቃቄ መልእክት ነው። እንደ ማንኛውም ድርጅት አስተዋውቀናል። የምናስተዋውቃቸው ነገር አለ። ይህ ደግሞ አያስመጣም። አንድ ጊዜ እንኳን ደውለሽ አልጠየቅሽኝም። ቮይሶቹ እኔ እንደውም መጨቃጨቅ ስለማልወድ እንጂ ምን ብለሽ ዘጋሽው? ወደ ቦለቅሽ፣ ቲክቶክ ቦለቅሽ፣ ዋትሳፕ ቦለቅሽ። አልጠየቅሽኝም። መልስ እስክሰጥሽ አልጠብቅሽም። ስለዚህ አቡዬ እኔ እንግዲህ ምንም ማለት አልችልም እኮ። ስለዚህ አሁን ያውላችሁ አሁን መፍትሄው ምን መሰላችሁ? እሷ የምትፈልገው ስሜ እንዲጠራልኝ በዚህ የተነሳ ወደ ስራ እንትን እንዳይልብኝ ነው። እሷ አንተ ጋር በነበረች ሰዓት ታማኝ ናት ለስራዋ። የሰራች ነገር አለ እኔ ጋር በምትሰራበት እኔ እስከሄደች ድረስ እኔ የማውቀው በመልካም እየሰራ እንደነው በመልካም ነው የምንሰራው። ምንድን ነው በታማኝነት በግልጽነት። እኔ እኮ ሌላ እሷ ራሱ ትመስክር ካዝና እኮ እሷ ጋር እኮ ነው ቁልፍ ምናምን ብር እኮ ራሷ ሽጣ ራሷ እንደፈለግሽ አይደለም ወይ በያት አቡ ብር እንደፈለገሽ ነው ተሸጠው። ተናገሪ አቡዬ እንዴት እንደፈለግኩ ይሆናል። እንጀራም ገብቶ ነው ምን ነው እንደፈለግኩ የሚሆነው እንደፈለግኩ ነው ማለት ነው። የሸጥሽው አንቺ ጋር ካሜራም የለም ሱቁ ላይ ትንሽ ሱቅ የሸጥሽው እንዳለ ቁም ሳጥን አንቺ ጋር። አዎ እንደ ሱቅ እኮ ክፍት ነው። ታዲያ ትመዘግቢያለሽ። ይሄን ሽጫለሁ ብለሽ ትጽፊያለሽ። የመጀመሪያ ቀን እየመዘገብኩ ነበር። ልክ ኦርደር ሲበዛ ግን መመዝገብ አቆምኩ። ለምን ላይቭም ስትለኝ ማሜ ምን አልኩ? መዝግቢ ስትለኝ ኦንላይን እዚህ ተቀምጦ የሚሰራ ሰው ወይ ያስገባ። ለምን ኦንላይን ስራ መመዝገብ ስላልፈለኩ እኔስ መጥቼ ማታ ዛሬ ስንት ተሸጠ? እኔ እኮ የሌለ እኔ ተሸጠውን ጽፌ ነው የምሄደው። ይሄን ብዬ ዋጋ ግን እንደ ድርጅት ኦነር መጥቼ
ምን ሽጠሻል? ምን ገባ? ምን ወጣ? የላክሽውን ዕቃ እንኳን ከስተመሮች ያውቃሉ። ማሚ አለቃዬ ነው ለ5 ወር ለ6 ወር እኮ ይሄን የሚያክል አንተ ጋር የምነጋገር አቅም እኮ የለኝም። እኔ ግን ጀስት ያ ቪዲዮ እኔን ስለሚወክል ለምገባበት ስራ ስሜ እንዲጠራ ብቻ ነው የምፈልገው። አንተ ጥሩ እንደው ገና መጀመሪያ ነው እዚህ ሶሻል ሚዲያ ላይ ብዙ ሰው ተበድሎ ነው የሚመጣው። ገብቶሻል? በበደል ነው ተበድሎ የሆነ ነገር ተደርጎ ደሞዝ ተከልክሎ ያየ ነው ብዙ ነገር በጥንቁልና በምናምን በተለያየ አይነት ነገር። እኔን ቪዲዮ ሰርተሃል ብለሽ ነው ቪዲዮ ሰርተብኛል። ደግሞ ቪዲዮ የማይነጋሽ ቪዲዮ ከዛ በተረፈ እኮ ነቅቷትማ ከስራ ተባረረች። እኔ አሁን አዲሱ አሰሪሽን መታ ለምን ቪዲዮ ማለት ምን ጎድቷት እንዳባረረችሽ እሷንም መጠየቅ እፈልጋለሁኝ። ከዛ ይኸውልሽ አቡዬ ፕሮሞት አረግሻቸው ዝም ብለሽ ፕሮሞት ታደርጊያቸዋለሽ እንጂ ምንም አይነት ነገር ማንም ሰው ከፍቼ የመዳም ቅመሞች ከ5000 ጀምራችሁ ስራ መስራት ትችላላችሁ። መበርታት ከጀመራችሁ እኔ ቪዲዮ ካሳሰበሽ እኔ ለምን አልዘገውም? ብትነግሪኝ እኮ ዘገዋል። ማንም ሰው እንዲሰራ ይፈልጋል። ለዛ የለም እኔ ቪዲዮ ቆልፈዋል። ከፈለግሽ ችግር አለ። ከፈለግሽ አላይስ ጎበዝ ማሜ ቪዲዮን ፕራይቬት እኔ ችግር የለም። እኔ ስራ ሰው ነኝ እናቴ። ስንት አሰበ እኔ ሲሙን እሰብርለታለሁ በዚህ ሰላም እንዲሆን ማለት ነው። አሁን እሰብረዋለሁ አቡዬ። እኔ ምንም አልፈልግም። እኔ የምፈልገው በቃ ያን ቪዲዮ ሳይ ላይቭ ስገባ ምን ያደርግልኛል? ሰው ነው የምልህ ያን ቪዲዮ ያለ ስለሆነ ያን አንቺ የባልትና ስራ ላይ ነው መቀጠል የምትፈልጊው? ለምሳሌ 3 ስራዎች መጥቶልሻል። አሁን በእኔ በኩል ላይቭን አይተው ዋትሳፕ ኮንታክት ያደርጉኝ። ሞባይል ቤት አለ፣ ባልትና ቤት አለ፣ ሱፐር ማርኬት አለ። ሱፐር ማርኬቱ ባልትናንም ሁሉ ነገር ይዛል። አቡዳቢ ባልትና አልፈልግም ሲጀመር በቃ ለምን አሁንም እዚህ ሞባይል ቤት የምትገቢ ከሆነ ሴም ካርዱ ባልትና ፈልጎ የሚመጣ ሰው ነው ኮንታክት የሚያደርገው። ሰው ችግር የለም። ዩ ካን ስቲል ኪፕ ዩር ሴም ካርድ። የራስሽ ነው፣ በስምሽ ነው፣ ገንዘብሽ ነው። ስለዚህ ማንም ሴም ካርድሽን ስበሪ የሚልሽ የለም። ሞባይል ቤቱ የምትፈልጊ ከሆነ አሁኑኑ ባለቤቷን እዚህ ጋር አስገብቼ አገናኝሻለሁ። ኦኬ እሺ። ስለዚህ አሁን ማሜ በመጀመሪያ ጥሩ አሰሪ ስለሆንክ እናመሰግናለን። እሷ ራሱ ሰራተኛክ መስክራለሃለች በጣም ጥሩ አሰሪ እንደሆንክ። ስለ ባለቤትክ ደግሞ ወደፊት በሌሎች ሰራተኞች መልሶ ስሞታ ሲመጣልክ ከመጣልክ ራስህ ተካክል ማለት አብራ እኮ ነው የምትሰራ። ይኸውልሽ ባለቤቴ አንደኛ አብራ ነው የምትሰራ። ዝም ብላ ቁጭ ብላ የምታዝም አይደለችም። እኔ ቃላት ያጥሮኛል። ለምን እንዴት እንደመጣች አውቃለሁ። ከታች ነው ዝም ብሎ ድንገት አይደለም። አንደኛ ያው ሴት ለሴት ብዙ ጊዜ ችግር ስላለ፣ ሁለተኛ እንግዲህ የራሳቸው ነገሮች ካላቸው ለመመርመር እሞክራለሁ። እኔም አሁን በጣም መልካም ሰው ነች። በሆነ ነው የምልሽ፣ በጣም መልካም ሰው ነች ሳራ። ማንም ያውቃል። እሷ ሳራ ብላ ስትጠራ እኮ ምንም የማይመስላት ሰው ነች። ገብቶሻል? ማን ነው እስኪ በስምሽ የድርጅቱ ኦነር ነሽ ፊት ለፊት ወጣ እንኳን የማታገኘች። አሁን ነው ስትማረር ራስ ይሰራሉ። ድሮም ራሷ ነች የሰራችው። ገብቶሻል? ባሲ ፀሐይ ላይ ቆማ ብዙ ስራ የሰራችው ብቻ። በጣም ጠንካራ ነች። እኛ በጣም በትዳራችን ደስተኞች ነን። ምንም አይነት ነገር ከሰው ጋር የምትበደል እኔም አልፈልግም እንጂ ብትበድል ዝም አልላት። እውነት ለመናገር ገብቶሻል? ባለቤቴ እሷን በድላ ሰራት የማመጣውን ሰው በድላ እኔ ባለቤቴን ዝም አለ። ይህ ማንም ሰው ለምን መሰለሽ ያላሟላሁት ነገር የለማ። ገብቶሻል? ሁሉም ነገር በአግባቡ ሰጥቻለሁ። የምንችለው ስራችንን ደግሞ እንድንሰራ እሷም የልፋቷን የሚከፈላትንም ከተከፈላትም በላይም ለድርጅቱ ጥሩ ባለሙያ ሆናልናለች። እኔ ግን ይኸው ብዙ ሰው ሊያውቅ ይችላል። እኔ እስከ ዛሬ ድረስ እስቲል እስከ ዛሬ አዘ ድራይቨር ነኝ። በቃ ሁሉም ሰው የሚያውቀው። እንግዲህ አንዳንድ ሰው በጣም መልካም ስትሆኝለት፣ በጣም ጥሩ ስትሆኝለት አይዶን ነው ይህ በደል ሊደርስብሽ ይችላል። እና ነገም ከነገ ወዲያ የምመለው ምንድን ነው ቪዲዮውን አቡዬ እኔ ከፈለገች ችግር የለብኝም። አንድ ቪዲዮ ማት ቪዲዮ እኮ አለ ቲክቶክ ላይ እዘጋላታል። ሁለተኛ ነገር ምንድን ነው አቡዬ እኛ ሳራ ባልትና አሁንም እንደ እንትን ማለት ነው እንደ ጥንቃቄ መልእክት አቡዳቢ ነው የምንገኘው። በጣም ብዙ የማዳም ቅመሞች እዚህ ጋር ወጥተው መናገር ይችላሉ። እኛ ፍሪ ዲሊቨሪ መጀመሪያው ልጆቹ የታክሲ ከሚከፍሉ በነፃ ሰፖርት ለማድረግ ልጆቹ በነፃ ነው የምናደርሰው። የትኛውም ቦታ የመሬት ነው የምልሽ በነፃ ነው የምናደርሰው አቡዬ። እሺ በጣም ነው የምናመሰግነው። እንግዲህ አንቺና ማሜ ምንም አይነት ቅሬታ የላችሁም። ቪዲዮን ፕራይቬት ያደርግልሻል። ስለዚህ ሰላም ነው ማለት ነው።
አይደል? እኔም ደግሞ ደስ እንዲላቸው ሲሙን እሰብረዋለሁ። ለአንቺ አሁን ሪኮስት እኮ አላደረኩም። አውዬ ፋሲካ ለምን ትደጋግሜልሽ? ተይው፣ ሴም ካርድ ከባለቤቷ ጋርም ይቅር ተባባሉ። በቃ እኔ ብቻ ባለቤቴን መልካምነቷን ብትመሰክር የበላችበት ቤት ነው። አብረን ይዘር የለፋን ስለ መልካምነቷ እንጂ በሐሰት ወይ ሰዎች አሉኝ እንደዚህ ሰዎች ቦይስ ያዙልኝ እንደዚህ አሉኝ ብላ ሳይሆን አታክ ማድረግ የለባትም። ሁለተኛ እኔ በለዲያ አለ እዚህ ሀገር በለዲያ የሚፈትሸው ነገር ነው። እያንዳንዱ ሌጋሊ ስራ ነው የምሰራው፣ ባልትና ነው የምሰራው። ጥሩ በርበሬ ከኢትዮጵያ ተዘጋጅቶ የሚመጣ ነው። እዚህ ጋር እኔ ማድረግ እንጀራ ቤት ካለቀ ወይ ከሞቀው መኪና ላይ ሊሰበልሰው ከሞቀው ሊቀየር ይችላል። ባለፈው በጦርነቱ የተለያየ እንጀራዎች አልነበሩ፣ በተለያየ ችግር ሊኖር ይችላል። ከዛ በተረፈ የኔ ባልትና ማንም ያውቀው ወይ ደግሞ ራሳቸው ልጆቹ ጤፍ ተብለው አጃ ይልኳሉ ሲቀላቀልባቸው። በእንደዚህ አይነት ነገር ከመጣ እንጂ ምንም የማጭበረብረው ነገር የለም። የምቀላቅለው ምናምን ንጹህ ማንም ሰው ያውቃል፣ ከስተመር ያውቃል። እና እሷ ሚዳ ለዛ ነው እኔ ምንም ከባለቤቱ ጋርም ያው አንድ ሀገር ስለምትኖሩ ይቅርታ ባባል ይቅርታ አልጠይቅም። እኔ እኔ መኖር ነው መስራት ነው የምፈልገው። ይቅርታ ግን አልጠይቅም። አንድ ቀን ምናልባት እኔ አልተባልሽም ማሬ እንዴት ይቅርታ ጠይቂልሻል? ይቅርታ ባባሉ። እሷም ይቅር በይኝ ያስቀየምኩሽ ነገር ካለ ትበልሽ፣ አንቺም ይቅር በይኝ በያት፣ እሷም ትበልሽ፣ አንቺም በያት። እንደዛ የምትፈልጉ ከሆነ አይ ካልሽ ደግሞ እኔ መብትሽን አከብራለሁ። አልጫለሽልሽ ማሬ። እኔ ሚስቱን ይቅርታ አልጠይቅም፣ ግን የምፈልገው አንተ ምርጥ ሰው ነህ። ድርጅትንም ስም ቤትም በኩል እኔ መረጃ ካለ አለው ጠይቀኝ በኤኒ ታይም። እግሬ ላይ ወድቃ እግሬ ላይ ወድቃ ያለችው ምንድን ነው? ውዬ ሌላ ነገር አይምጣ ያልኩት እዚህ ያለውን ነገር ብቻ እንዲጠራልኝ ለምሰራበት ነገር። ምክንያቱም ብዙ ነገር አለ። እኔ ማውራት አልፈልም። ውዬ ዝም ብለሽ በቃ ለምገባበት ነገር ጥሩ እንደሆንኩ እዛ ድርጅት ላይ መጥፎ ከሆንኩ ብቻ እንዲያወጣልኝ ነው። በቃ ተመስገን። እሱን ነው የምፈልገው። ሌላ አልፈልግም። ሀቡዬ እኔ መስራት ፈልጋለሁ። ሀቡዬ መስራት ፈልጋለሁ። ሀቡዬ ይኸውልሽ ስራ የምትሰሪ እዚህ ሀገር በአጀንዳ ይኸውልሽ በቲፎዞ ይመስላቸዋል ሰዎች ብዙ ጊዜ። አሁን እሷ እንደዚህ ወጀብ ስላለ ምናምን ከ5 ከ6 ቀን ላይቀጥል ይችላል። ጥሩ ነገር ካለሽ ሁሌ ተመራጭ ነሽ። እንደኛ ዝቅ ብለሽ ከሰራሽ ከለፋሽ ወንድሞችሽን ካሳተፍሽ ያለውን ሰው ስራ ፈጥረሽ በነፃ ካቀረብሽ የራስሽን አስተዋጽኦ ካለሽ የሆነ ነገር ሚዛን ሊያነሳ ይችላል። ግን የተለያየ አጀንዳ እያነሱ እዚህ ጋር መምጣት በእርግጠኝነት ከሳምንት በላይ ያ ሰው ይሄዳል። ጥሩ ነገር አንዴ ከገዛሽ ደግሞ አይገዛሽ። ልጅቷ ግን በጣም የስራ ሰው እንደሆነች አንተ ራስህ ካለቃዋ መስክረህላታል። ከስተመሮቿ መስክረውላታል። በጣም ትሁት የኔ ፕሮዳክትም ነው የመሰከሩላት። የኔንም እቃ እኮ ነው አሁን እሷ ከስተመር ሰርቪሷን ፈርስት ኦፍ ኦል ከፕሮዳክቱ በፊት ከስተመር ሰርቪስ። አንዳንዴ ጥሩ ፕሮዳክት ይዘክ ጥሩ ሴልስ ካልቀጠርክና ከስተመርን እያለ እያመናጨቀ የሚያስተናግድ ከሆነ ከስተመር ተመልሶ አይመጣም። ምክንያቱም ፕሮዳክትክን ለመቅመስ መጀመሪያ ፈገግ ብሎ በትህትና ተናንሶ የሚያስተናግድ ከስተመር ሰርቪስ፣ ጥሩ ከስተመር ሰርቪስ የሚሰጥ ሴልስ መቀጠር አለበት። አንዳንድ አበሻ እኔ ያን በጣም ብዙ ያለው እዚህ ሚዲያ ላይ አበሾች የቢዝነስ ባለቤት ሲሆኑ በጣም ጢባራም ጉረኛ ይሆናሉ። ከስተመሮቻቸውን የመዳም ቅመሞችን እነሱ የሚገዟቸውን ገስት እንዴት ሙድ እንደሚይዙባቸው፣ እንዴት እንደሚጮሁባቸው፣ እንደሚያመናጭቋቸው በገዛ ገንዘባቸው ሲገዙ እኔ እያየው ነው ባይኔ። እኔም ቤት መጥተው ሲከሱ እዚህ ጋር ላብላብሚል ልብስ፣ የተቀደደ ልብስ ለሌላ ዜጋ ለአረብ ጠብ ርግፍ ብለው የሚያስተናግዱትን የገዛ ዜጋቸው እኛ ሀበሾች እርስ በርስ ስለምንናናቅ የገዛ ዜጋቸው ግን መጥቶ ሲገዛቸው ብሩን ከፍሎ እየገዛ ጥሩ ከስተመር ሰርቪስ አያገኝም። ጥሩ ከስተመር ሰርቪስ የማያገኝ ከሆነ አንድ ሰው ጆይን ብሎ ላይቭ ላይ ሌላዋን ከስተመር ስታመናጭቅ እያየ እሱ ገስት ሪኩዌስት ልኮ ገብቶ አይገዛም። ምክንያቱም ይፈራታል። ትጮሃለች፣ ታመናጭቃለች። ስለዚህ ማንም ሰው መመናጨቅ ጮኸት አይፈልግም፣ ጥሎ ይሄዳል። እቺ ልጅ መጀመሪያ የተመሰከረላት ስለ ከስተመር ሰርቪሷ ነው። ሁሉም መጥተው በአንድ ድምፅ በጣም በትህትና እንደምታስተናግዳቸው ጠብር ግፍ ብላ እንደምታስተናግዳቸው ይመሰከሩት። ከዛን ነው ስለ ፕሮዳክት የሚያወራው አንድ ሰው። መጀመሪያ ከፍትፍቱ ፊቱ ነው። ፊትክን፣ ፈገግታክን፣ ትህትናክን አይቶ ነው ከዛም ወደ ፕሮዳክቱ የሚገባው
እና ልጅቷ ስለ ከስተመር ሰርቪሷ አንዴ ነው አቡዬ የሚገዛሽ። እንደዛ ጥሩ ከስተመር ብትሰጭ፣ ጥሩ አቀባበል ብትሰጪው አንዴ ነው የሚገዛሽ። ቀምሶት አይመጣም አቡዬ። እኔ እኮ ስራው ላይ ጥሩ ፕሮዳክት ከሌለ ደግሞ ከስተመር አይመለስም። እኛ ኮንቲኒው እዚህ ጋር ከስተመር ሆነን የቀጠል ነው እዚህ ጋር ለእሷ ምርጥ ነገር ስለምናቀርብ ሙች ነው ኤግዛክት ኦርጋኒክ ነው። በጣም ደግሞ አይመጣም። አንዴ ገዝቶ ደግሞ አይመጣም ከስተመር። ሳራ ባልትና ብለን እኛ 2019 ጀምሮ ምንሰራ። ስለዚህ የእናንተ ፕሮዳክት ጥሩ ባይሆን ከስተመሮቻችሁ በቋሚነት ገዙ። በዚህ ስማማለ። ለእሷ ደግሞ እንዲመቻት ደግሞ በነፃ አርጌ ነው እንትን ስር የነበረው ገብቶሻል። በነፃ ሁሉ አድርገን ነው እኛ 24 ሰዓት እየሰራ በነፃ አድርገን ነበር ስናደርስ የነበረው። አሁን የምናደርሰው በፍሪ ዲሊቨሪ ነው። አሁን በተወደደ ፔትሮል ስለአንተ ትህትና፣ ስለ ጥሩ አለቃነትህ እንዴት እንደምትለፋ ደጋግማ መስክራለች። ለዛ እጅግ በጣም አድርገን ነው የምናመሰግነው። ባለቤቴንም አሁን እዚህ ያላዩ ሰዎች የሚኮምቱት አይሽ ባለቤቴን አሁን እሷ ባለችው ስም እንዲህ ነው የሚጠፋው ገብቶሻል እንጂ እኔ ባለቤቴ በጣም መልካም ባለቤቴ። ከዛ በፊትማ ስለ እሷ አላሉም። እዚህ ጋር የሰሙትን ድምፅ እግሬ ላይ ወድቃ ይቅርታ ትጠይቀኝ የሚለውን ቃል ሰምተው ነው ይህንን ኮመንት መጻፍ የጀመሩት። ቢሆነስ ኖ ስትሄድ እግሬ ላይ ወድቃ ነው ይቅርታ ጠይቃኝ የተለያየ ነው። እኔም እግሯ ላይ ነው ስትሄድ እኮ ያለችው። በኋላ ነው አንተ ወዲያው ሚውት ስላደረግከኝ። አሁን ምን ስልጣን አላት? ስትሄድ ስማኝ እግሬ ላይ ወድቃ ነው ይቅርታ የጠየቀች። ኦኬ ሀቡዬ እኔ አቅም የለኝም፣ መስራት ነው የምፈልገው። ሀቡዬ በቃ እኔ የምፈልገው አሁንም የእነሱንም ስም አላወጣሁም፣ ራሴን ለማጽዳት ነው እዚህ ጋር ያመጣሁት። ብቻ እኔ ምንም ማለት አልችልም። ለምን ራስሽን በጣም እንደዚህ እያልሽ ዝቅ ታደርጊያለሽ? ለምን ለሰው የልብ ምክንያቱም እየሰማች እግሬ ላይ ወድቃ ይቅርታ ጠይቀኝ ስትል እሱ አስተካከለላት ስትሄዳለ። አዳምጪ፣ አሁንም በህግ ምናምን አዳምጪ። አሁን ማበዛበ እንትን ነው አሁን ነገሩ። አቡዬ እየሰፋ ነው። ስለመጣንበት ስለ ቪዲዮ ምናምን እናውራ እንጂ ስለ እሱ ጨርሰናል። ግን ደጋግመሽ አታልቅሺ። መስራት ነው የምፈልገው የድሃ ልጅ ነኝ ምናምን አትበይ። ማለትም አይጠበቅብሽም። ኢማራት ላይ ህግ አለ። ሁሉም በህግ ነው የሚተዳደረው። ሁሉም ሰው መብት አለው። በታማኝነት አገልግለሻል። ሲበቃሽ ወጥቷል አይደል? አለቀ። ሻቡዬ እኔም ባለች እዚህ ጋር ተጨባጭነት ያለው ነገር ካላወራን እኔም እዚህ ጋር ባለቅስና የተለያየ ነገሮች ሳልን እኔ በቃ ስላልበደልኳት መስከራለች። አላህ ይስጣት። እኔ ይቅር ተባባሉ ብያለሁ። ሁለታቸው ይቅር ሊባባሉ ብዬ ነበረ። መስክራለች፣ ስለ ድርጅቱ መስክራለች፣ ስለኛም መስክራለች። ቪዲዮን ያለችው ቪዲዮ ደግሞ አንቺ ካመንሽበት እና እዚህ ጋር ተከታዮች ካመኑበት ያ ቪዲዮ እሷን እንትን ይላል ካሉ እኛ ችግር የለብን። ግን መሰረታዊ ነገር ወሬ መደጋገም ያለብኝ መሰረታዊ ነገር አንድ ሰው እንዲመቸው አኮሞዴሽን ካለው ቤት ካለው ደሞዙ በአግባቡ ከተከፈለው ንጽህናውን የሚጠብቅበት መንገዶች ፀጉሩ ምናምን ካስተካከልሽለት ረፍት ከሰጠሽው በ15 ቀን ረፍት ከሰጠሽው እኔ በዚህ ደረጃ ሳልበደል ከዛ አመመኝ ብላ በሰላም ተሳስሞ ከተለያዩ በኋላ አሁን በድላኛ ያለች ስላለች ነው ባለቤቴ ያለችው። እንደዛ ነው ሁለት ለመናገር ይኸው አሁን እዚህ መድገውን ትችላለች። መረጃ አለኝ ስላለች እሷ እዚህ ጋር እኮ ትናደዳለች ባለቤቴ በስሟ ስተባ እኮ ባለቤት ግን አትናደድ። ምንም የሚያናድድ ያለ አግባብ ነው። መናገር ከፈለገች ባለቤትህ ትምጣና መናገር ትችላለች። ምንም ነገር የሚያናድድ ነገር የለም። የኔ እናት በቃ እሷ አሁን ቪዲዮ ነበረ ችግሩ። ቪዲዮን ደግሞ ማሜ ፕራይቬት አድርግላታለሁ ብሏል። ይሄ እሷን አፌክት የሚያደርግ ከሆነ ብላለች ብሏል። በተረፈ ምንም ችግር የለም። ልጅቷ በታማኝነት አገልግላለች። ኩላሊቷን ያማታል፣ እግሯ እያበጠ ረጅም ሰዓት ስለምትሰራ ስለደከማት እንደ ማንኛውም ሰው እናንተን ማስቀየም ስላልፈለገች ደክሞኛል በቃኝ ብላ ላለመውጣት አሞኛል ብላ ወጣ። ምንም እኮ ቅሬታ የለንም። ደስ ብሎናል። ደስ ብሎን እኮ ለዛማ ተለያየን። አሁን እኮ እሷን የመጣች እንጂ እኛ በስነ ስርዓት ማድረግ ያለብንን ትራንስፖርት ጠርተን መክፈል ያለብንን ከፍለን ደሞዟን ለምን ሰው የኛውን ነገር አላሰብም። ደሞዟን ያልሰራችበትን ደሞዝ ነው እንግዲህ ወደ 8 ቀን ያልሰራችበት ሳልቆርጥ ሽልማት ያልኩት ስልክ ገዝቼ ደግሞ በስልኳ ስለምትሰራ ስለነበር ሰጥቼ በአግባብ ነው የሸኘሁት እኮ። ለዛ እኮ ነው ማሜ በጣም ደጋግመን እያመሰገንክ ያለ። እኔ ደግሞ ባለቤቴ ነው የምመስለው። ገብቶሻል? እኔ ማንን ነው የምመስለው?
እሺ ባለቤት ምንድን ነው የነበራት? ምን ይደረግላት? ጥራት ምንድን ነው? እኔ አሁን ሀቡ ላድርግ። እሺ እኔ የምትሉትን አደርጋለሁ። ሀቡዬ እኔ መስራት ነው የምፈልገው። አታልቅሽ፣ ስራሽን ጋላለቅስ የሚፈልጉት ላድርግ። ይቅርታ የምንጠይቅ ከሆነ እኛ የምንፈልገው አንቺ የምትፈልጊውን ተናገርሽ አይደል? ምናልባት ነው ያልሽው አንቺ። ምናልባት ይሄ ነገር እኔ ላይ ያደርጋል ወይ ደግሞ 50% አነጣጥሯል ያልሽ ያለሽ ገብቶሻል። ነክቶኛል ነው ቪዲዮ ማጠፋልሽ እኔ ስለመሰለሽ በቪዲዮ ምክንያት ከስራ ተባረረች። ማሜ በቪዲዮ ምክንያት ከስራ ተባረረች። አንተ ህሊና ከፈቀደው እኮ ቅድቃኔ በላከችው ስራ አቆምኩ ነው ያለች ብላኝ እኮ አውርታ ነበር ቀን ላይ ስቲል እኔ እኮ ምንም ኖርማል አይነት ሰው ነኝ። አሁንም ግን ይኸውልሽ ምን መሰለሽ እኔ እዚህ ጋር ቁጭ ብዬ ለባለቤቴ ካልቆምኩኝ ይቅርብኝ፣ ሱቁም ይቅርብኝ፣ ሁሉ ነገር ይቅርብኝ። ገባሽ አቡዬ? አታክ መደረግ ሰው የለበትም። ፐርሰናሊ በተለይ እንዲህ ሰው ተጠርቶ እንደዚህ ነው ከሌ እንደዚህ ነው እንደዚህ አይባል። ማረጃ ካለ ማስረጃ ካለ ኦኬ። ከዛ በተረፈ በጣም መልካምነቷን እኔ ባለው ከመሰከርኩላት ሌላው ምንም ኤግዛክትሊ እሱ ነው ዋናው ነገር። አንተ መልካምነቷን ማወቅ ነው። ቪዲዮ ካለች እኔ ይኸውልሽ ስለ ሲም እንኳ አላነሳውም። ሌላ ቦታ ተስራ ስለ ደህንነቱ አላነሳውም። ስለ ሲም ካርዱ አላነሳውም። ምንም አይነት ነገር ነው ያላነሳው። መልካም ነች፣ ጥሩ ልጅ ነች። ቅጠሯት። አሁንም የምለው ነገር ነው። ስለዚህ ሰው እንዲረዳልኝ የምፈልገው እሷ ቪዲዮ የሰራችበት ወይና የተለያዩ አይነት ነገር አውርታ መጣ እዚህ ጋር ሰው ደግሞ እውነታውን አግኝቶ ያንን ነው እኛ ክሊር ነው የምንፈልገው። ሰው አንበድልም፣ ወላሂ አይፈቅድልንም፣ ሃይማኖታችንም አይፈቅድም። በፍጹም አልበደልካትም። ደሞዛውን በሰዓቱ ሰተካታል። በፍጹም አልበደልካትም። የሰራከው ቪዲዮ ብቻ። ለዚህ ደግሞ ማመሰግናት አለመዋሸቷ ማመሰግናታለሁ። አንዳንድ ነገሮች እንትን ብልም አለመዋሸቷ ራሱ ገብቶ አንዳንድ ሰው የበላውንም ይክዳል። ገብቶሽ አንዳንድ ነገሮች አሉ ያላስተካከለችው። እኔ ግን እሱ አንድ ነገር ጨምሯል ካለችኝ አስተካክላለሁ። አንድ ነገር እሺ። ባለቤትህ በህግ ነው ያለችው ምንድን ነው? ምኑ ነው በህግ ልትጠይቃት ያሰበችው? ጋር እናድርጋ አሁን እሷ ባለቤት የምትለው እሷ በድላይ ነው የወጣሁት ስትል ወይ ለአቢባ ማስረጃ ትላክ እንጂ በደፈናው እሷ በድሎኝ ነው የወጣሁት ስትል ለሌላ ጊዜ ነው ቀጠሮ። አንቺ መረጃ ያዥና መኪናም አላነሳው ምንድነው በህግ ነው የወጣው። ከእሷ ተበድ አንዴ አሞኝ ነው የምትለው። በእሷ ተበድዬ ነው በባለቤት ተበድዬ ነው ካለች ግን እፈልገዋለሁ፣ መነጋገር አለብን ነው። ገብተሻል? ዝም ብሎ በደፈናው የእሷን ስም ማጥፋት ነው፣ የዲስሪስፔክት ማድረግ ነው። ባለቤቴ ስሟን እያጠፋች በድላ አሁን አቡ በድለሽኛል ስል ኤቪደንስ አመጣለሁ። አንዷን እንኳን ከመቶ ብዙ ተበድላ ነው መቼም ከአቅሟ በላይ ሆነ ሄደችው። ስለዚህ እንትኑን ትተነዋል። በባለቤቱ ተበድዬ የሚለውን ነገር ትተነዋል። ምንም ለልጅቷ በሰላም መስራት ነው የምትፈልገው። ምንም አይነት ግብ ከሰው ጋር እኔ እኮ አግዝሻለሁ ብያታለሁ። አቡ በሰላም ለራስሽ ከከፈትሽ ሰፖርተርሽ አንደኛ እኔ ነኝ። መጥቼ የማርቀው እኔ ነው የማግዝሽ በቃሏ በአፋ ብላለች። ሰው እንግዲህ አቡዬ በራስ ሲሙንም ሰጥቶ ሁሉንም ሰጥቶ ሸልሞ ብር ሰጥቶ ምናምን ስትሰራ ማይዞ እንደ ቤተሰብ እንጠያየቃለን ብለሽ ሂደሽ ዞሮ ታዲያ ባለቤቱ መጥፎ ነች እንትን መጥፎ ነች ኖ እንደዛ ነንሴንስ ነው። ችግር የለም። ልጅቷ መስራት ስለሆነ የምትፈልገው ምንም አይነት ነገር ውስጥ መግባት ስለማለት እኛም እኮ ነይ ስሪ ነው አቡዬ፣ ነይ ስሪ ብለን አመጣን አሰራን እሉ አሁኑ ተለያየን እንጂ ምንም አይነት ነገር የፈጸምንባት በደል ወላሂ ለመናገር እሷም መስከራለች ስለ እኔ በተለይ። ስለዚህ እኔ ደግሞ ስትበደል እሷ ዝም አልን በነበረች ጊዜ ታውቃለች። እሷ እኔ በጣም እንደ እህት ነው ማየት ስትሰራ። በጣም ጥሩ። ስለዚህ እናንተንም ጥሩ ስለነበራችሁ በስራ ጊዜዋ ደሞዟን በስርዓት አይቻልም። ምንም የምታወጣው ነገር የለም። አለቀ፣ ተዘግቷል ፋይሉ። ስለዚህ ጥሩ ስለነበራችሁ ደሞዟን በሰዓቱ ስለከፈላችሁ በጊዜው 5 ወር ከ23 ቀን እናንተ ጋር እሷ በጣም ጥሩ ሰራተኛ እንደነበረች ስለመሰከራችሁ እናመሰግናለን። አሁን ቪዲዮን ፕራይቬት አድርጉላት። በሱ ቪዲዮ ምክንያት ወደፊት እንደገና አፌክት እንዳያረጋት በቃ ጨርሰናል። ከእናንተ ጋር ሰላም ነው። ዋትሳፕ ላይ ልካለች አላወጣም ስትሰራ ማለት ነው። ይኸውልሽ አቡዬ በጣም እኮ ነው ለሰው የምጠነቀቀው። እሷ እኔ ጋር ስትሰራ ማአት ቪዲዮዎች አሏት። እኔ ጋር ስትሰራ ማአት ቪዲዮ ስታስተዋውቅ ምናምን
አንድ ቪዲዮ ገብተሽ የለም እሷ ሄዳለች። የእሷን ፕራይቬት አድርጌላታለሁ። እንኳን አይደለም የኔን ቪዲዮ አይደለም የራሷን ቪዲዮዎች እኔ ጋር የነበሩትን በሙሉ ቆልፌላታለሁ። ማየት ትችላለች። ገብተሽ አውይ በዛም ሰዓት ደሞዝ እየተከፈላት የሰራችሁ እስከሆነ ድረስ እኮ ፕራይቬት ያለ መብት አለህ እኮ። እኔ ለምን መሰለሽ ደሞዝ ከፍለህበታል እኮ ሰራተኛ ከሄደ ሌላ ስራ ኢፌክት እንዲያደርግበት አልፈልግም። ሌላ ስራ እየሰራ ስለሆነ አልፈልገውም። እኔ መስራት ይችላል። ባታጠፋበትም ይኸውልህ ባታጠፋውም አንተ እሱ ደሞዝ በሰዓቱ አንተ ጋር እያገለገለች ያለች ሰራተኛ ደሞዟን አውቃለሁ። ያ ቪዲዮ ንብረትነቱ ያንተ ነው። ገባህ? ያን እንኳን ማየት ትችያለሽ ለማለት ፈልጌ ነው። ያን እንኳን ገብተሽ ብታይ ቪዲዮቿ የለም። እንኳን ቪዲዮ ልሰራባት ለሷ አሁን እሷ እኮ በግድ ነው ወላሂ፣ በግድ አምጥታ እንግዲህ ስም ካላጠፋው አይነት ነገር ነው ወላሂ። አይ ምንም እንደውም አመስግነናችኋል። ጥሩ አለቃ ስለነበር አቡዬ ቪዲዮም ቢሆን ስም አያጠፋም ለማለት ፈልጌ ነው እንጂ እዚህ ግባ የሚባል ነገር ቪዲዮ ላይ አለቃዋ ከስራ አባረረቻት። ማሜ ፌር እንድንሆን እኮ ቪዲዮ ኦልሬዲ በህሊናችን ማናችንም ካሰብነው እኛ ጋር የነበረች ሰራተኛ ወጣ ጠላታችን ነው። አቡዬ ነገ ግን እዛ ቦታ ብትሰራስ ብታያት እዛው ሱቅ የተባረረችበት ሱቅ ሜቢ ይህንን ላይቭ ስላየች ስሟ መጥራቱን አንተ ጋር ታማኝ ሰራተኛ እንደነበረች አንተ ሱቅ ምንም እንዳልሰረቀች ከስተመሮቿ በጣም ጥሩ ከስተመር ሰርቪስ ሰጭ እንደሆነች ስለመሰከሩላት መልሳ ነይ ብላ ልትቀጥራት ትችላለች። ግን እሷ አሁን ከዚህ በኋላ በባልትና ስራ መቀጠል አትፈልግም። ሞባይል ቤት ልትቀጠር ነው። እዛ ጋር ከተቀጠረ መልሳ አሁንም እዛው ያለች ይመስለኛል። እዛው ግን ከተቀጠረች አቡዬ እዛው መልሳ ከተቀጠረች አጀንዳ ነው ብለሽ ተመልሼ እዛው ባልትና ምገባ ከሆነ አቡዬ እኔ ተጠያቂ ነኝ። እኔ ስጀምር ባልትና ስራ በ9,000 ሰው ቃል እገባለሁ አልገባም። ይሄን ዱባይ እስከምለቅ ድረስ ማለት ነው። ይኸው ቃሌ አሮትሽ እኮ ነው። ምንም ችግር የለም። እኔ ለራሴ ነው። አንተ ከልክሌዛ በፊት እኮ አንቺ ባልትና ትሰሪ ነበር አይደል? ፋሲካ 5 ወር ሰርተሻል። ባልትና ሰርቼ ስወጣ አሁን እዛ የነበረውን ሲም ካርድ ነው ይዤ የመጣሁት። እንደዚህ አይነት ነገር አልገጠመኝም። በእናንተ ስለገጠመኝ እዛ የነበረውን ሲም ካርድ ተብሬ ነው የመጣሁት ብለሻል ነው ይዤዋለሁ። ያ ነው መጠየቅ ይችላሉ የነበርኩባቸው። አይ አንቺ ግን ለኔ አላልሽኝ? ሰብረዋለሁ የመጀመሪያ ቀን ሁላችን ይሄ ራሱ መጠየቅ ይችላሉ እነሱ የነበርኩባቸው። አያሳስብም አላልኩም። ቆይ ግን ማለት ነው አሁን እሷ ከዚህ በኋላ እንደውም ይኸውልህ በጣም ለእናንተ ያላትን ሪስፔክት ልጅቷ ለእናንተ በጣም ያላትን ሪስፔክት ከዚህ በኋላ አለች እኮ ይኸውልህ ከዚህ በኋላ የባልትና ስራ ምን ያህል ተፈላጊ እንደሆነች ደግሞ ለምን እንደዛ ታደርጋለች? ትችላለች እኮ ነው መብቷ እኮ ነው። አይ ለራሴ ነው። ከዚህ በኋላ የባልትና ስራ አልሰራም ማለች። አይክ ምን ያህል ተፈላጊ እንደሆነች ከስተመሮች ናቸው እዚህ ጋር ድምፅ ሆነው እዚህ ጋር ያስገቧት። እንደገባች 3 ስራ ነው እኔ ጋር የመጣው ሞባይል ቤት፣ ባልትና ቤትና ሱፐርማርኬቱ እዛው አቡዳቢ ነው የሚገኘው። የባልትና ውጤቶችንም ይሸጣል። መጀመሪያ ኮንታክት ያደረገኝ የሱፐርማርኬቱ ነው። ከዛ ቀጥሎ ደግሞ ሞባይል ቤቱ ነው። ሞባይል ቤቶቹት መሲ ብርጅቶ ናት። ታዋቂ ሞባይል ቤት ነው ሊቀባት የፈለገው። 3ኛ ደግሞ ባልትና ቤት ነው። 3 ስራዎች ነው የመጣላት። ጎበዝ እና ታታሪ ሰራተኛ ስለሆነች፣ ታማኝ ሰራተኛ ስለሆነች። ስለዚህ እሷ ግን ለእናንተ የውልክ ውለታ ካድ ስላልሆነች አንተ ጥሩ አለቃ ሲሆንክ ምን አለችክ? እኔ ኢማራት ላይ እስካለው ድረስ ባልትና ስራ አልሰራም። የመስራት መብት እንዳላት እንዳወቀች ግን ለአንተ ሪስፔክት ይኸው ለሱ እኮ ነው አብዬ። ይኸውልሽ አቡ እሷ ለእኔ መልካም ነበረች፣ እኔም ለእሷ መልካም ነበር። ገብቶሻል? እኛና እሷ አሁን እቺ ቪዲዮ ነው እንጂ እንትን ያለን በደል የሚባለውን ነገር እኔ እኮ አዲስ ስለሆነብኝ እሷ ታውቃለች። እኔ በዙሪያ ምን አይነት እኔ ስለምሮጥ በተለያየ አይነት ነገር ስለምንቀሳቀስ ለመጣል የሚያስቡ ሰው አካላቶች በየቦታው ይኖራሉ። ገብቶሻል? እነዛም እንዲጎዱኝ አትፈልግም። ለምን እዚህ አይታለች፣ ሰራ አይታለች። እኔም ደግሞ ለእሷ መልካም ነው የምናስበው የነበረው እኔም እንኳ ሰራ መልካም። ይህ ቪዲዮ ግን በምን እንደተረዳችሁ እንጃ። ወደ እሱ አቅጣጫ መስሏታል። እኔ አስረላት። አንዴ ደግሞ ማሜዚ እንድታውቅ የምፈልገው ሀቡዬ ከሱ ጎን ባልትና ተጠርቼ ለስራ ማለት ነው ለስሙ ብዬ ነው ያልገባሁት። አቡ ከሱ ጎን ማለት ነው ከሱ ጀርባ ያውቀዋል። ስም መጥቀስ ስለማልፈልግ ግን ለምንድን 2 ቦታ አቡዳቢ እንደዚህ ነው የምፈልገው ነው ልራቅ ብዬ ማለት ነው። በዚህ ልክ ነው እንትን የምልህ እና ለእኔ መልካም ነህ አይደለም። አንተንም ድርጅትንም ማንንም ስም መጥቀስም አልፈልግም።
መልካም ነገሮች ሁሉ ይግጠሙ። ግን እኔ የምፈልገው ስሜ እንድታጠራልኝ ነው። በጣም ነው የማመሰግነው። አጠራልሽ እኮ ታማኝና ጥሩ ሰራተኛ እንደነበርሽ መልካም ሰው። እኔ እኮ ይኸውልሽ ፋሲካ አልሰማሽኝም እንጂ ገና ስጀምር ስገባ መልካም ሰው ነች ብዬ ነው የጀመርኩት። መልካምና ጥሩ ታዛዥ፣ ስራዋን የምታከብር ብዬ ነው የጀመርኩት። አሁን ራሱ ብትመጣ ምቀጥራት ብዬ ለሀቢባ ነግሬያታለሁ። ትክክል። አሁንም እሷ መመለስ ከፈለገች በደስታ ነው የምቀጥራት። ስትወጣ እኔም ባለቤቴም ለምነናታል። ጥሩ ሰራተኛ ባትሆኚ፣ ተፈላጊ ሰራተኛ፣ ታማኝ ሰራተኛ ባትሆኚ ሁለቱም አይለምኑሽም ነበር። ስለዚህ ብቻ አይደለም እንደውም ይኸውልሽ አቡ አንድ ቀን እሷ ምን ብላሽ እንደሆነ እኔን እምቢ ብላኝ ምን ብላሽ እንደሆነ እስካሁን አላውቅም። ምን ተባብለው እንደሆነ እሷ ብላት ቀርታለች። ብትሄድ ብላ ያው ሞት ባለቤት ካናግራት ቀርታለች። ትኳልቱ ይጠይቂያት እስኪ ነው እንደዛ ነው። ፋሲካ አንድ ጊዜ ልትሄጂ ብለሽ ባለቤቱ አናግራሽ ቀርተሻል፣ አራዝመሻል። አዎ መታ ራሷ ክፍሌ ምን ሆነሽ ነው ምናምን፣ እኔ በጣም የራሴ ችግር ስላለ ነው እንደዚህ ማደርግሽ ይቅርታ ብላ ቅፍ አደረገችኝ። እኔም ስራዬን ስለምፈልግ እሺ ብዬ ቀረሁ። ስለዚህ በጣም ነው የምናመሰግነው። ማሚ ያለችውን አላውቅም፣ ስላልሰማሁ አላውቅም። እንደዚህ እኔ ስለማደርግሽ ምናምን የማይሆን ነገር ነው። ግን ብቻ እሳስ እንደዚህ በጣም እኮ እንደ እህት ነው የሰሩት። ግን እኔ አላውቅም ሴታ ምን እንደሆነ። ኦኬ ሴትና ሴት መሀል የሚፈጠረ ነው ያለ ነገር ነው። አልፈነዋል፣ ትተነዋል። ሚዲያ ላይ መውጣት ያለበትም ጉዳይ አይደለም። አቡዬ ምን መሰለሽ እዚህ ሶሻል ሚዲያ ላይ አቡዬ ትላንትና አሁን ብዙ ሰዎች አሉ። ትላንትና እኔ ለብዙ ሰው ሰፖርት ነው በየጠላ ቤቱ ትላንትና ወድቀው ይዛ ፈልገው በጣም ተንከራትቼ ብዙ ነገር ያስተካከልኩላቸው ሰዎች መልሶ ሊጥልሽ ይፈልጋሉ። መውደቂያ ያለው የምታስደግ በተለያየ አይነት መንገድ ልትረጃቸው ያሰብሽ ሰው አምጥተው መልሰው ነው የምጥልሽ። ይህን ነገር እሷ ታውቃለች። እኔ ላይ ደግሞ ይብሳል። ስራ ላይ እና የዋነትም ስላለብኝ በየእርምጃዬ እንከን አይጠፋኝም እውነት ለመናገር። ይህን ደግሞ እሷም ታውቃለች። በስራ ላይ ብዙ አይነት ነገር ያደርሱብናል። በጣም እናመሰግናለን ማሜ። ወላሂ አላህ ያክብረክ። አክብረን ስለመጣ ጊዜህን ሰተክ እጅግ በጣም አድርገን እናመሰግናለን። ይቅናችሁ። ጥሩ አሰሪ ስለሆንክም ደግሞ እናመሰግናለን። አመሰግናለሁ። እሺ በቃ ጨርሰናል። አሁን ወደ ሁለት ሰላም ወይ ፋሲካም አቡ አመሰግናለሁ ማሜ። እሺ አመሰግናለሁ። እሺ አላህ ይስጥክ። እናመሰግናለን። እሺ መስዬ አይ ሀቡ እንዴት ነሽ? አለን። እንዴት ነሽ? ደህና ነኝ ሀቡ። አለን። ይኸው ልሽ አዲሷ አሰሪሽ መሲ ብርጅስቶን ነው የምትሆነው። ተዋወቁ። መቼ መሲን ማያት አውቃታለሁ። ኧረ ኪዩ ሲነግረኝ ኪዩ ነው እንደሚነገረኝ ኪዩ ኮመንት ላይ እየጻፈ ነበር። በጣም ጎበዝ ታታሪ ሰራተኛ ናት እያለ ኪዩ እየጻፈ ነበር። ኪዩ ነግሮች ነው? አዎ ኪዩ ነግሮኝ ነው። ታሜም አለ አጠገቤ። ፋሲካ እንደ ፋሲካ አታገኝም ሲጀምር። ያው ታሜ መሰከረልሽ። ኖ ሀቂቃ ዋላ ፋሲካ ማለት ኦልሞስት አሁን ምናልባት ወደ 1 አመት ሊሆን ከዜሮ ማለት ነው። ማሻአላ ላይ ጠንካራ የሆነች ሴት ናት። ዋላ ማሻአላ እስታይ ጎበዝ። አየሽ እንደዚህ ጥሩ ሰው ስትሆኝ፣ ጎበዝ ታማኝ ሰራተኛ ስትሆኝ እንደዚህ ነው። እኔ በጣም አስተዋይነትሽን አይቻለሁኝ። እዚህ ጋር ምንም አይነት ነገር ስለ ባለቤቱ መናገር ሚዲያ ላይ አለመፈለግሽ ምናምን በጣም አርቆ አሳቢ ጎበዝ፣ እውነትም አላማሽ ማደግ እንደሆነ አይቼብሻለሁ። ይህ መካሰስ፣ ገለመሌ፣ ወሬ፣ ችግር ምናምን ውስጥ መግባት እንደማትፈልጊ አላማሽ ስራና ስራ ብቻ እንደሆነ አይቼብሻለሁ እና ታድጊያለሽ። አሁንም እንደዚህ ጠንክረሽ ግን ይኸውልሽ በጣም ግን ራስሽን ዳውን አታርጊ እሺ። ሰዎች ራስሽን በጣም እንደዚህ ዝቅ የምታደርጊ ከሆነ እኔ ዳ ልጅ ነኝ ሰርቼ መብላት ፈልጉ ምናምን የምትይ ከሆነ ያም ይሄም እየበደለሽ ብንበድላትም ምንም አታመጣም። ብንበድላትም ነገ ወጥታ አትከስም። ብንበድላትም ለራሷ አትቆምም ብለው የማንም መጫወቻ ነው የምትሆኙ። ስለዚህ ዝም ብለሽ አታልቅሺ። ዝም ብለሽ እኔ ሰርቼ መብላት ብቻ ነው የምፈልገው የሚረዳ ቤተሰብ አለኝ እንደዚህ አትበይ እሺ። ገብቻል። ምንም ነገር ፈጣሪ የጻፈው ብቻ ነው የሚሆነው። ጠንካራ ሆነሽ አንቺ ለፍቶ አዳሪ ነሽ። አዎ መለወጥ ትፈልጊያለሽ። አዎ ሁላችንም የድሃ ልጆች ነን። ማንም የሀብታም ልጅ የለም። አንሰደድም የሀብታም ልጅ ብንሆን ማናችንም። ስለዚህ ራስሽን ዝቅ አታድርጊ በፍጹም። በቃ በስራሽ በጥንካሬሽ ትተማመኛለሽ። ጥሩ ከስተመር ሰርቪስ አለሽ። የትም ቦታ ማንም ሰው እጅሽን ስሞ ይቀጥርሻል። አንቺ ስራሽ ላይ ጎበዝ እስከሆንሽ ድረስ እሺ። ራስሽን ዝቅ አታድርጊ ከዚህ በኋላ በፍጹም። ድህነት ራስን ዝቅ ማድረግ አይደለም እኮ ማሬ። ለስራሽ ታማኝ እስከሆንሽ ድረስ
እንደዚህ አታልቅሽ። ነገም የሚቀጥርሽ አሰሪ ሊጫንሽ ሊበድልሽ እድል መስጠት ነው የሚሆነው። እንደዚህ ራስሽን ዝቅ የምታደርጊ ከሆነ ጠንከር ቀና በይሺ፣ አንገትሽን አትድፊ እሺ። እና ሞባይል ቤት ልትቀጠሪ ነው መሲ ብሪጅስቶን ጋር። መሲ ታውቂያለሽ፣ ታዋቂ ናት። እሺ እዚህ ጋር ተነጋገሩ። መስዬ በራሷ አካውንት ነው የምትሰራው ወይስ በአንቺ አካውንት ነው? እንዴት ነው ነገሩ? እኔ ሀቡ ችግር የለብኝም፣ በራሷም በእኔም ብትሰራ ችግር የለብኝም። እሷን እኔ ሱቅ ውስጥም ስለምውል እሷን በራሷ ቲክታክ ትገባለች፣ እኔም በራሴ ቲክቶክ ገባለሁ። ዋናው ነገር መተሳሰብና ስራችንን ጠንቅቆ መስራት ብቻ ነው። በጣም ጥሩ። ስለዚህ ፋሲካ የምትፈልጊው መሲ በእኔም ቲክቶክ ብትሰራ በራሷን ብትሰራ ችግር የለብኝም ብላለች። አንቺ የምትፈልጊው በራስሽ ነው በእሷ ነው መስራት? ሚዩት ነሽ ፋሲካ። ሳንገባ ያው ወደ መሲካ ሳንገባ የዛን ጉዳይ ሁሉንም ባለቤቱንም ይቅርታ መጠየቅ ስላለብኝ ይቅርታ ጠይቅ ያለውኝ ያው ሳልገባ ማለት ነው። ይቅርታ ጠይቄ ባለቤቱን የሚል ኮሜንት ስላለ ማለት ነው። ወደ መሲጋ ስመጣ አሁን እየመከርኩሽ አሁን መልሰሽ ታቆጣኛለሽ። ኧረ በእናትሽ ተይ። ምን መሰለሽ ለራስሽ ቁሚለት እሺ። ማንም አይቆምልሽም ለራስሽ። አንድ ሰው ህሊናው እያወቀ እንዳልበደለ ይቅርታ የሚጠይቅ ከሆነ ራሱን እየካደ ነው፣ ራሱን እያስቀየመ ነው። ራስሽን አታስቀይሚው እሺ። አት ዘ ኤንድ ኦፍ ዘ ዴይ አንቺና አንቺ ነሽ የምትቀሩት። ስለዚህ ያለመንሽበትን ነገር በድህነት ምክንያት እኔ ድሃ ስለሆንኩኝ ሰዎች እየበደሉኝም ይቅርታ ጠይቃቸዋለሁ፣ ይሄ ራሴን መካድ ነው። ሶሪ እኔ በራሴ ስለማልደራደር ነው። ስለዚህ ራስሽን ውደጂው፣ ራስሽን አክብሪው፣ ጠንካራ ሁኚ። በአካውንቱ ችግር የለውም። መሲም በራሷም ከፈለገች እኔ እንደ ምርጫዋ መሲ እንደተመቻት በእሷም በእኔ ነገ ችግር እንዳይመጣ ዛሬውኑ ወስናችሁ። አሁን መሲ ብርጅቶን በእኔም ብትሰራ በራሷን ብትሰራ ችግር የለብኝም ብላለች። አንቺ ምንድን ነው ልብሽ የሚፈልገው? እውነታው በራስሽ ነው መስራት የምትፈልጊው በአካውንትሽ ወይንስ በመሲ አካውንት ነው የምትሰሪ? በእሷ ቢሆን ደስ ይለኛል። ጥሩ በቃ እሺ። መስዬ በአንቺ ትሰራለች። በአንቺ ላይቭ ገብታ ሱቅ ውስጥ ቆማ በአንቺ አካውንት ትሰራለች። እሺ ችግር የለም ሀቡ። እና ደሞዟንም ትንገረኝ። እንደገና ደግሞ እኔ አኮሜንዴሽን የለኝም ያለሁት የኔ ሱቅ ደግሞ ቻርጃ ሄርሙክ ነው። ቻርጃ ነው ያሉት። ያው የነኪያን ሰፈር ካወቅሹ ማለት ነው ፋሲካዬ፣ እዛ ሰፈር ነኝ እኔ። ኦኬ ውዴ ደሞዝሽን ንገሪያት። እንደገና ደግሞ ቦታውን ነግራሻለች። ቻርጃ አካባቢ በራስሽ ነው ቤት የምትከራዩ እንጂ አኮሜንዴሽን የላትም። ኢጃዛ ቤት ራስሽ ተከራይተሽ ነው። እና ደግሞ ሀቡ እንትን ምንድነው ሌበር ስለሚያስፈልጋት የመንግስት ፍቃድ እሱንም ማሰራላት እኔ ነኝ። ሌበር ካርድ ታሰራልሻለች። ሁሉንም ህጉን ጠብቄ ማለት ነው ሀቡ፣ ህጉን ጠብቃ። ስለዚህ አሁን ኢጃዛስ በስንት ጊዜ ነው የምትሰጫት መስዬ? ኢጃዛ ችግር የለውም ማራ 15 ቀንም ችግር የለውም ማራ ሀቡ፣ በ15 ቀን አይ እንዴ ችግር የለውም። የለም በትክክል ነው እንትን ማለት ያለብሽ ማሬ። ደሞዝ ልትከፍይ አይደል እንዴ? ኢጃዛም ሁሉ ነገር ተነጋግራችሁ ገባሽ? ስለዚህ ማሬ ፋሲካ ኢጃዛ በ15 ቀን ትሰጫለች። ማደሪያ ከራስሽ ነው፣ ምግብ ከራስሽ ነው። ስንት ነው ደሞዝ ንገሪያት። እሷ ትንገሪ መጀመሪያ ሀቡ። ኦኬ እሺ መሲ አንቺ ንገሪያታ። ምክንያቱም ምግብና ቤት ከራሷ ስለሆነ ያው ያንን አስተያየተሽ ንገሪያትና በቃ ትጀምር ማለት ነው። ነገ እየተማከረች ነው ነው እየተማከርኩ አይደለም ሀቡ፣ መንገድ ላይ ስለሆንን ነው። እኔ አሁን ለምሳሌ የመጀመሪያ ነው ሀቡ፣ አንዲት ልጅ አለችኝ እኔ ጋር ሌላ ልጅ ማለት ነው። እና ለእሷ የምከፍለው እኔ አሁን 2000 ድርሃም ነው። ኦኬ እቺ ልጅ ደግሞ ኤክስፒሪየንስ ያላት ታዋቂ ልጅ ናት። በራሷም አካውንት ብትሰራለች ሰክሰስ ብትሆናለች። ያንን አስተያየት ማድረግ አለብሻ። እንደገና ከፍላ ምግብ ከራሷ ነው አይደል? ኧረ ምግብ ሀቡ ችግር የለም ከኔ ጋር ነው የምንበላው። ኦኬ ምግብ ካለቃሽ ነው። አኮሜንዴሽን ብቻ ነው ምግብ ችግር የለውም። ስለዚህ የአኮሜንዴሽን ብቻ የሆነች ነገር ከጨመርሽላት ፋሲካ 2500 ቢሆን 500 የአኮሜንዴሽን አላዋንስ ቢጨመርልሽ ያዋጣሻል ወይስ ትንሽ ነው? 2300 ይበቃኛል። እኔ እናት እኔ እንደውም 2500 ነበር። መስዬ 2300 ብላለች ደሞዝ። የአኮሜንዴሽን 300 ጨምሪላትና 2300 እንትን ምግብ ከመሲ ጋር አብረሽ ትበያለሽ።
እንትን አለ ትራንስፖርት አለ መስዬ ከቤቷ አሁን ከምትከራየበት ቤት ሱቅሽ የምትመጣው በምንድን ነው? ያው ቤት እዛ ጋር ነክያም ይፈልጉላታል። አሁን እኔ ጋር ነው ያለችው ልጅ እዛው ቅርብ ናት። እንደዚህ ተሻግራ ነው አስፋልቱ። እዛም አካባቢ ላይ ካለ እፈልግላታለሁ፣ ችግር የለም። በጣም ጥሩ። በእግርሽ ትሄጃለሽ ማለት ነው እዛው አካባቢ ቤት ከተገኘለሽ። ፋሲካ ሚዩትሽን አብሪማ። አዎ እሺ አብዬ። እሺ መስዬ 2300 ብላለች። ችግር የለም። እሺ 2300 እጃዛ በ15 ቀን ምግብ ከመሲ። እኔ ያን እንዳሰሪዋን ብቻ ደግሞ ሳይሆን እንደ እህትም ተጋግዝን ተደጋግፈን እንድንሰራ ነገ ደግሞ እሷም ልክ እንደኔ የሆነ የተሻለ ነገር እንትን እንድትል ልክ የኔን መስመር እንድትይዝ ደግሞ እንትን እያልኳት አብረን እንትን እንላታለሁ። ችግር የለም። በጣም ነው። እኔም እንደዚህ በጣም የሚታወቅ ሰው ጋር ነው እንድትሆን የምፈልገው ሁሌ እንድናያት ገባሽ? ስለዚህ እንኳን አንቺ ጋር በጣም ደስ ብሎኛል መስዬ። እኔ እናት አላህ ይባርክሽ። እና እንትን እሺ ስራ ስንት ሰዓት ነው የምትገባው? ስንት ሰዓት ትወጣለች? ጠዋት ስንት ሰዓት ትገባለች? ማታ ስንት ሰዓት? ጠዋት 10 ሰዓት ነው ሱቁ የሚከፈተው። ማታ ደግሞ 11 ሰዓት ተኩል ላይ ሱቁ ይዘጋል። ያው በለድያም ስለሚል 11 ተኩል ላይ ሱቁ ይዘጋል። ኦኬ 11 ተኩል። ምሳ ሰዓት ብሬክ አላት? አዎ ምሳ ሰዓትማ ግድ ነው ሀቡ። እንዴ እኮ ይዘጋል ላይፉ ወይስ እዛው ሱቅ ውስጥ ሆና የሆነ ነገር ትበላለች? ላይፏን አጥፍታ በልታ ቡና መጠጣት ከፈልገች ጠጥታ ምን ብላ እንትን ትላለች። ኦኬ 1 ሰዓት ብሬክ ባናወር ከ2 ሰዓት እስከ 3 ሰዓት ይሆናል። ከ3 ሰዓት እስከ 3 ሰዓት ነው። ከ2 ሰዓት እስከ 3 ሰዓት ከ2 ሰዓት እስከ 3 ሰዓት። ኦኬ ይኸውልሽ ማሬ ሰምተሻል? አዎ ጠዋት 10 ሰዓት ትከፍቻለሽ። ከ10 ሰዓት 2 ሰዓት ላይ ምሳ ሰዓት በኢትዮጵያ ልንገርሽ፣ ጠዋት 4 ሰዓት ትከፍቺና ከዛ 8 ሰዓት ላይ ለምሳ ተዘጊና እስከ 9 ሰዓት ምሳሽን በልተሽ ቡና ጠጥተሽ 9 ሰዓት ላይ ትከፍቺና እስከ ማታ 11 ሰዓት ተኩል በኢትዮጵያ እስከ ማታ 5 ሰዓት ተኩል ማለት ነው። 5 ሰዓት ተኩል ላይ ላይቭን ዘግተሽ ሱቁን ዘግተሽ ወደ ቤትሽ ትሄጃለሽ ማለት ነው። ይስማማሻል? እረፍት በ15 ቀን እዛው አካባቢ ቤት እነ ኪያ ይፈልጉልሽና በእግርሽ ከሱቅ ወደ ቤት ትሄጃለሽ። እሺ እናንተም አበረታቷት፣ ፎሎ አድርጓት። እሺ ጋይስ ላይቭ ስትሆን ታፕ ኮፒ ሊንክ አድርጉላት፣ አበረታቷት። እሺ ፕሊስ። ኮመንት ይህን ማለት አልችልም። እኔ 2500 ብዬ ነበር። ያው እሷ 2300 ይበቃኛል ብላለች። ከዚህ በላይ መሲን እኔ መጫን አልችልም። እናንተ ኮመንቱን ያው 25 እያሉ ነው የምትዩ ነገር ካለ በይመሲ እኔ ሌላ ምንም ማለት ነው። እሷንም አቡ ችግር የለም። እኔ ገንዘብ ላይ እንትን እንዳልሆንኩ ታውቂያለሽ። ችግር የለውም። እኔ ራሴ ማሰብ ያለብኝን ደግሞ አስብላታለሁ። ገባሽ? ዋና እንስራ። ችግር የለም። እኔ ታውቂያለሽ አቡ ምንም እንደዚህ እንትን የምል ሰው ምናምን አይደለሁም። ቀርቦ ያየኝ ምናምን ያውቃል። እና ችግር የለውም። ላይክ ነገ እኔ ጋርም እንድትቀጥል አይደለም ሀቡ፣ የሆነ የራሷን መንገድ ግን አስይዛታለሁ። አስይዣት ደግሞ አሳይሻለሁ። ጎበዝ የኔ እናት። ለጊዜው በ2300 ትጀምርና ጋይስ እያየች ደግሞ የምታስብላት ነገር ይኖራል። እያየች መሲ ምህታችን ናት። እሷንም ከዚህ በላይ አንቻልም። ስለዚህ 2300 ድርሃም ትቀጥራታለች። እያየች ደግሞ ታበረታታታለች። ነገ የራሷም ስልክ ቤት እንዲኖራት ትደግፋታለች። ስለዚህ በጣም ነው የምናመሰግነው መስዬ። እነሱም ይደሰታሉ ከባልትና ስራ በመውጣትሽ። የቀድሞ አሰሪዎችሽም ደስ ይላቸዋል። አንቺም ደግሞ በጣም ጎበዝ ቀልጣፋ ስለሆንሽ በደንብ መሲን ካሁን ካለችበት ሰክሰስ በላይ ሰክሰስፉል እንደምታደርጊያት እናምናለን። በርቺ እሺ። ጊዜ ሀቡ ችግር የለም። መቼ ነው የምትጀምረው? በፈለገችበት ሰዓት ትጀምር ሀቡ። ነገ እሷን ማስተካከል ያለባትን ነገ ትምጣና ኪዩ ጋም ቤት ምናምን እንትን ትበል። ይኸው እንደውም ኪያም አጠገቤን ያለው ቤትም ይፈልግላታል። ችግር የለም። በጣም ጥሩ። የእሷንም ስልክ እንላክልሽ። ለመስዬ ያልኩሽ ስልክ እንላክላት። አሁን መስዬ ታገናኝሻለች። ኪያን አውሪው ሀቡ። እሺ ሰላም ኪያ፣ እንዴት ነህ? እንዴት ነሽ? ሰላም ነው አለን። ሰላም ነህ? አለው እግዚአብሔር ይመስገን። አለን። በጣም ነው የምናመሰግነው ለመሲ ስለነገርካት። ችግር የለውም። ያው ልጅቷን ባህሪዋን ስለማውቅ ነው፣ ያው ከበፊት ጀምሮ ስለማውቃት ለዛ ነው።